ሁሉም እንደዚህ ስላለ ሲኦል አይገባም ወይ መንግስተ ሰማያት አይገባም አጋንንታዊ ምናምን የሚለውን ተመልከቱ። በሻሎ ማይንዳችን እንደው ትንሽ እንኳን አትሊስት እንደው በቃ ወይ በዚህ ጉዳይ ቆዩትን ሰዎች ብናናገር ጥሩ ነው። ኢቭን በቪው ነው ያለው። ለኔ የሚስማማኝ ሁለተኛው ነው። ቃልም ስጋ ሆነ ከተባለ በኋላ ነው እግዚአብሔር ልጅ ሆኖ። ልጅነታችን ደግሞ አንድ አይነት ነው። እሱ ነው መጥቶ አምላክ መጥቶ ሰው የሆነው። ሰው የእግዚአብሔር ልጅ ማለት ሰው ነው። ኃጢአት ያልነካው የቅድስናና የጽድቅ ብቃት ያለው ሰው የእግዚአብሔር ልጅ ይባላል። እኛን የሆነው መጥቶ ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ነው። አቦደና ሆኖ ሳምንት እንገናኛለን ባይ ዲቤት ላለው ነገር እኔ ከአዲስ ክርስቲያን ጋር ዲቤት የማደርግበት ምክንያት የለም። ሃይማኖቴም ከእናንተ ሃይማኖት ጋር አንድ አይደለም። ሲጀመር ለምዶ መከራከር እኔ እናንተ ማለት እስላምና ክርስቲያን ማለት ነው። ዋይ ውዳ ጀስት አርጊው ኖ ከጓደኞቹ ጋር አውራ እንጂ ከኔ ጋር ለምዶ የምታወራው? እሺ 2 ደቂቃ ብቻ ስጠኝ ሳትወጣ። ቴንክ ዩ ኃይል ሻዬ። ሜሎሲ አንድ ነገር ልንገራችሁ። እኔ በመጀመሪያ አንድ ሰው አንድን ሰው ጃጅ አድርጎ ኃይልሻም አንተን ጃጅ አድርጎ አንተም እሱን ጃጅ አድርገህ እንግባባለን ብዬ አላስብም። ሰው ካላወራ እንዴት ይግባባል ነው የምለው። ሰዎችን ይዘን ሁላችንም የሚሰማን ሰው አለ። ሰዎችን ይዘን ይሄ እንደዚህ ነው ይሄ እንደዛ ነው ከምንል ይልቅ ኃይሉ የሚለውን ሜሎስ ይስማ፣ ሜሎስ የሚለውን ኃይሉ ይስማ። ከመበሳጨትና ከመናደድ ይልቅ ለማን ነው የምንናደደው? አሁን ሜሎስ እግዚአብሔር ይባርክ ቀስ ብለህ መተህ ተናንቀን እዛ ጋር ቅድም ጽፎ የነበረው ነገር ጥሩ ስላልሆነ ከስድብ የማይተናነስ ስለሆነ ነው ሚውት ያደረግነው ብለው ጻፉ። እዚህ ጋር እኔ አላየሁም አላነበብኩም። ስታልፍ ግን የጻፍከው ነገር ነበረ መሰለኝ። አሁን እኛ ኦኬ ጃጅ ብንደራረግ ነው ሰውን የምንጠቅመው። ካልተስማማንም እኮ በዚያ እንግባባም። ይሄ ልክ አይደለም፣ ይሄ ልክ ነው። ሰዎች ይሄን ተከተሉ ይሄን አትከተሉ። ሰው ደግሞ ዊል የራሱ ዊል አለ አይደለ? እንደዛ ብናደርግ ነው የሚሻለው። በመጠላላትና በመበሳጨት በመነጋገር ማንን እናድናለን? እግዚአብሔርስ የእውነትኛ እንደዚህ ስንሆን ደስ ይለዋል ወይ? ማንም የእግዚአብሔር ጠበቃ አለ ብዬ ስለማላስብ ማለት ነው። ሁላችንም የእግዚአብሔር ጠበቃ አይደለንም። ትክክለኛውን መንገድ ግን ይሄ ትክክል ነው፣ እኔ ማምነው ይሄ ነው፣ ይሄ እናንተ እንዴት ታምነዋለህ እንዴት ታምነዋለህ ብንለው በውይይታችን ውስጥ ሰው ይድናል። መቼ መጥቶ ሰይጣን ስህተት ነህ በቃ ዘሎ ይለጥፉብሻል። በቃ አበሻ ኮል በጣም ይገርም ነው። ተራ ሰጠሽኝ ኮኪ ላውራ። እሺ ጣልቃ ባይ ባሉ እኔ ሀፍት ጎ እኔ ቁጭ ብዬ የሚዘረጠኝን ሰው የምሰማበት ምንም ምክንያት የለኝም። ባይ ደግሞ ኮኪ ሳምንት እንገናኛለን። ኧረ እኔ ከሃይማኖተኞች ጋር ማውራት አልፈልግም። ይጀመር በቃ አይደለም በዛ መልኩ አልመጣም። ሜሎሲ የምትለው አለ ጊዜ የመጀመሪያው ነገር አንዳንድ ነገሮችን ላጥራ። የመጀመሪያው ነገር እኔ ማንንም አልተሳደብኩም። ተሳድቧል የሚሉ ሞዴሬተሮችሽ ዋሽተዋል። የመጀመሪያው ነገር ማለት ነው። ያልኩት ምንድነው ኃይሉ ዮሐንስ የሚያስተምረው ትምህርት ኑፋቄ ነው፣ ክርስትናን አይወክልም ብያለሁ። ይህ ስድብ አይደለም። እሱ ሃይማኖተኞች እንትኖች እያለ ሲናገር አልነበረም እንዴ? በዛ አይነት መንገድ ነው እሱ የተረዳ። እኔ ደግሞ ምን አልኩኝ? ይሄ ትምህርቱ ኑፋቄ ነው አልኩኝ። ይህ ስድብ አይደለም። አሁንም ደግሞ አለው የኃይሉ ዮሐንስ ትምህርት ኑፋቄ ነው። ምንም እኮ ያቋሜ ስለሆነ ማለት ነው። ይሄ ብቻ አይደለም ያልኩበት ደግሞ ምክንያት አለኝ። ማለት የሐሰት ትምህርት ከሆነ የሐሰት ትምህርት ነው፣ የስተት አስተማሪ ከሆነ የስተት አስተማሪ ነው ብዬ ማመኔ እንደ ስድብ ሊቆጠር አይገባም። ይህን የተናገርኩት የተሳደብኩት ማንም ሰው የለም። የመጀመሪያው ነገር ማለት ነው። እሺ ሜሎስዬ ግን አንድ ጥያቄ ልጠይቅ። በጣም ወንድም ማከብረው ወንድም ነው በመጀመሪያ ደረጃ፣ ይህን ታውቃለህ። ሲቀጥል ግን እኔ ሁልጊዜ ባለን የእምነት አቋም ቁጭ ብሎ መነጋገር ይሻላል ወይስ ደግሞ እንደዚሁ እሱ እንደዛ ነው እሱ እንደዛ ነው ብሎ አሁን ለምሳሌ ዛሬ በጣም ብዙ እሱ ይላል ተብሎ የሚገመትባቸው ወይም ደግሞ በስማ በለው የተሰሙ ንግግሮችን ዛሬ ሲያጠራ ነበር። እርግጠኛ ነኝ አንተም ይላል ብለህ የምትገምተውን ነገር ሲያጠራ ነበር። ያንን እንደ ቁጭ ብሎ ማጥራት አይሻልም ወይ? አሁን እንደዚህ ብስጭጭጭት ብለን ስንሄድ ሰማይስ ደስ ይለዋል ወይስ ወንድሞቻችንስ እዚህ ደስ ይለዋል? አንደኛ እኔ ወንድሞቻችንን ለማስደሰት አይደለም ሰማይን ለማስደሰት ነው። ወንድምንም ሰማይንም እኩል ማስደሰት ስለማይቻል ማለት ነው። ግን የትኛው ይቀላል ሰውን ለማስተማር? ጥያቄ የሆነባቸውን ነገር በሙሉ ነው ቁጭ አድርጌ ስጠይቀው የነበረው። እንደው ዝም ብዬ እንደ ታላቅ እንደ ታላቅ ወንድም በእድሜም ባይሆን እንደ ታላቅ ከኔ ይበልጥ እንደሚያውቅ ሰው ልጠይቅህ። እሺ መልካም። የመጀመሪያው ነገር እኔ
በሰላም ነበር አንቺን ስጠይቅሽ የነበረው። እሱ ነው ተናደው የተበሳጨው። ሁለተኛው ነገር ደግሞ ኃይሉ ዮሐንስን እንወያይ ብየዋለሁ። አንቺ ፊት ነው ያልኩት። ከዚህ በፊትም ብየዋለሁ፣ ፈቃደኛ አይደለም። በዚህ ጉዳይ ላይ የእግዚአብሔር ልጅ በሚለው ጉዳይ ላይ እንወያይ፣ በሌሎቹም ርዕሰ ጉዳይ ላይ እንወያይ ብዬ በአክብሮት ጠይቄው ፈቃደኛ አልነበረም። አሁንም ጠይቄዋለሁ። ይቅርታ ስላቋረጥኩ። ምን አለ መሰለህ፣ ተሰብስበው እሱ እንዲህ ነው ሲሉኝ ነበረ። ከእነሱ ጋር እንዴት ነው ማወራው? ያ አሁን ኃይሉ ዮሐንስ በጣም ለብዙ ዘመናት ሲወገዝ፣ በጣም ለብዙ ዘመናት እሱ አጋንንት ነው፣ እሱ ሰይጣን ነው፣ ከእሱ ጋር እንዳትቀርቡ፣ እሱ ዘንዶ ነው። አሁን እዚህ ጋር ሊትራል የሆነ ዘንዶ ነው ተብሎ ሲጻፉ አይቻለሁ። ይሄ ሁሉ እየተጻፈ ነው። ቁጭ አድርጌ ስጠይቀኝ ነበረው። እኔ ኃይሉ ዮሐንስን ብሆን እንደዚህ አይነትን የድንጋይ ውርወራ እንዴት ችዬ ቀጥል እንደነበር ሳስበው አላውቅም። እቀጥላለሁ አልቀጥልም። ሰው እንደዚህ እንዲሆን አልፈልግም። አትሊስት የዳነ ወንድማችን ማለት ነው። እሺ መልካም። አንደኛ ነገር አገልጋይ ነኝ ብሎ ካሰበ እንደው ስድብ ከተሰደበም እንኳን እሱን ታግሶ መቆየት አለበት ብዬ አምናለሁ። እኛ ስንት ነገር እየተባልን አይደል እንደዚህ ላይ ያለ ነው ማለታችን። ኮሜንቱን ማየት ነው፣ እኔ ለሚጽፉትን ጽሁፍ ማየት ነው። በጣም ብዙ ሰው እየሰደበኝ ያለው ታችን እዚህ ብቻ ሳይሆን ብዙ ቦታም ስንት ዓመት ሙሉ እየተሰደብኩ ነው ያለሁት ጌታን ከተቀበልኩ ጀምሮ ማለት ነው። ግን እንደዛ ስለተባልኩኝ ከሚሰድቡኝ ወገኖች ጋር አልወያይም ያልኩበት ቀን የለም። ኑና ትምህርታችሁን እናጥራ እንነጋገር ነው ሁሌ የምለው። ስለዚህ አንድ አገልጋይ ምንም አይደለም ለስድብ ለመሞት የተጠራን ሰዎች ነን እና ተሰደብኩኝ እንዲሆንኩኝ ብሎ ሳይሰደብ እንደዛ ማለት ራሱ የአገልጋይነትን መስፈርት በደንብ በቅጡ የተረዳ ነው ብዬ አላስብም። ለሞትም የተጠራን ሰዎች ስለሆነ ማለት ነው። እንኳን እቺ ትንሽ የስድብ ይቀርና ተሰድቦ እንኳን ቢሆን እኔ እስከማውቀው ድረስ እኔን ወክዬ ነው የምናገረው። አንድም ክፉ ቃል ተናግሬ አላውቅም። ትምህርቱ ብቻ ልክ አይደለም፣ በዚህ በኩል ተሳስተሃል ነው ስለ የነበረው። ዛሬም ያልኩት ነገር ይሄ ነው። ፐርሰናል የሆነ ነገር አልተናገርኩትም። እሱም ያውቃል እሱ። እሺ ሁለተኛው ነገር ትምህርቱ ላይ ስንመጣ አንዳንድ ጥያቄዎች ጠይቀ ነው አጥርቷል ዛሬ ብለሻል። ሰምቻለሁ። ሲያብራራው እንደውም አባሰው ሁሉም ላይ ለምሳሌ ቅድም ብያለሁ። አሁን አንቺም የጠየቅኩሽ ለዛ ነበር። ኢየሱስ የእግዚአብሔር ልጅ በሚለው ጉዳይ ላይ አንድ ሰው ኢየሱስ የእግዚአብሔር ልጅ ነው ብሎ ቢያምን የዘላለም ሕይወት ያገኛል ወይንስ አያገኝም የሚል ጥያቄ ጠይቄሽ ነበር። ኢየሱስ ክርስቶስ ከእግዚአብሔር ከአብ ጋር ያስታረቀን እውነት፣ መንገድ፣ ሕይወት እሱ እንደሆነ በማመን ነው የዘላለም ሕይወት የሚያገኘው። ጌታ ኢየሱስ ክርስቶስ ለኃጢአታችን ለበደላችን መጥቶ ሰው ሆኖ እንደሞተልን ከሞት ደግሞ እንደተነሳ ተመልሶ መጥቶ እንደሚገዛን ሲያምን ነው አንድ ሰው የዘላለም ሕይወት የሚያገኘው። ነው በዚህ አሁን በተናገርሽው ነገር ውስጥ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም? የእግዚአብሔር ልጅ እንደሆነማ እናምናለን እንጂ ለምን አይጠበቅበትም? አይ የዘላለም ሕይወት ለማግኘት የእግዚአብሔር ልጅ ነው ብሎ ማመን አይጠበቅበትም አንድ ሰው? ኢየሱስ ክርስቶስን ኢየሱስ ክርስቶስ እኮ የእግዚአብሔር ልጅ ነው። ይሄ እኮ ምንም የሚያጠራጥር ነገር የለም። እኔ የእግዚአብሔር ልጅ ነኝ ብሎ ራሱ አይደል እኮ ማመን ይጠበቅበታል የዘላለም ሕይወት ለማግኘት። የዘላለም ሕይወት ለማግኘት የሚጠበቅበት ኢየሱስ ክርስቶስ መንገድ፣ ሕይወት፣ እውነት እንደሆነ፣ እንደሞተ፣ እንደተነሳ ደግሞ ተመልሶ እንደሚገዛን ማመን ብቻ ነው የሚጠበቅበት አንድ ሰው። ኦኬ እንጂ የእግዚአብሔር ልጅ እንደሆነ ማመን አይጠበቅበትም። የዘላለም ሕይወት ይጠበቅበታል። የእግዚአብሔር ልጅ መሆኑማ አይጠበቅም። ምንም እኮ የእግዚአብሔር ልጅ እንደሆነማ ምንም ጥርጥር የለንም። የእግዚአብሔር ልጆች ነን እኮ። የእግዚአብሔር ልጅ ነው። አዎ ጥያቄን አልተረዳሽኝ መሰለኝ። ኦኬ አንድ ሰው የዘላለም ሕይወት እንዲያገኝ እንደ መስፈርት የእግዚአብሔር ልጅ ነው ብሎ ማመን አለበት ወይ? እንደ መስፈርትማ ነገርኩ እኮ ቅድም ማመን ያለበት። አይ የኛውን የእግዚአብሔር ልጅ የሚለው መስፈርት ሊሆን ይችላል? መስፈርት ሊሆን አይችልም። እሺ መስፈርት እግዚአብሔር ልጅ አይደለም ብሎ የሚያምን ሰው ይኸውልህ፣ ለምሳሌ ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። አዎ የእግዚአብሔር ልጅ ነው። ከድንግል ማርያም ተወልዶ የእግዚአብሔር ልጅ ነው። በሰው አምሳል የተፈጠረበት ከድንግል ማርያም ሲወለድ ነው። ወልድ ነበረ ድሮውንም። አሁን ግን እኛ ግን የዘላለም ሕይወት ለማግኘት ግን ወደ አብ ለመግባት ግን ከአብ ጋር ለመታረቅ ግን መንገድ፣ ሕይወት፣ እውነት መሆኑን ማመን እንደሞተልን እንደተሰቀለልን ከሙታን የበኩር ሆኖ እንደተነሳ ከዛ ደግሞ ተመልሶ መጥቶ ደግሞ እንደሚገዛ ማመን።
ለዘላለም ህይወት ማግኘት የቤተ ክርስቲያን መሰረት የተጣለው በኢየሱስ ክርስቶስ የእግዚአብሔር ልጅነት በማመን ነው ወይንስ አይደለም? ለምንድን ነው ይህን ነገር ደጋግመህ የምጠይቀኝ? ምክንያቱም ይህን ነገር ደጋግመህ የምጠይቅሽ ይህ መሰረት ስለሆነ ነው። መጽሐፍ ቅዱሳችን በጣም በግልጽ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ህይወት እንዲሆንላችሁ ተጽፏል ዮሐንስ ወንጌል ምዕራፍ 20 ላይ። ስለዚህ ኢየሱስን ልዩነቱን ላስረዳ ስለፈለኩኝ ነው። አንድ ሰው የዘላለም ህይወትን እንዲያገኝ ኢየሱስ የእግዚአብሔር ልጅ ነው ብሎ ማመን አለበት። ይሄ መስፈርት ነው። ይህን ሲያምን የዘላለም ህይወት የሚያገኘው ያንቺ ልጅነት ከኢየሱስ በጨርሶ ሐሳቤን አንዴ ያንቺ ልጅነት የኢየሱስ ክርስቶስ ካለው ልጅነት ጋር አንድ አይነት ከሆነ እኔ ኮኪ የእግዚአብሔር ልጅ ነች ብዬ ባምን የዘላለም ህይወት ለማግኘት ያስችለኛል? አያስችለኝም። በቃ ማያስችለኝ ከሆነ ያንቺ ልጅነትና የኢየሱስ ልጅነት አንድ አይነት አይደለም። አይ እኔና የኢየሱስ ልጅነት አንድ አይነት የሆነው አንድ ጥያቄ ልጠይቅ። አሁን ኢየሱስ ክርስቶስ የበኩር ልጅ ነው ተብሏል። የበኩር ልጅ ካሉት ተከታይ ልጆች አሉት ማለት ነው አይደለ? እግዚአብሔር እሺ፣ ጥያቄሽ ነው? ጥያቄ ኢየሱስ ክርስቶስ የበኩር ልጅ ነው። የበኩር ከተባለ ለምን የበኩር ተባለ? ብቸኛ ልጅ ከሆነ ኢየሱስ ክርስቶስ ብቸኛ ልጅ እንደሆነ መጽሐፍ ቅዱስ ነው የሚናገረው በጣም በግልጽ ዮሐንስ ወንጌል ምዕራፍ 3:16 ላይ እግዚአብሔር አንድያ ልጁን ላከ ነው የሚለው። የተላከው አንድያ ልጅ ነው። ይሄ አንድያ ልጅ መደብን ነው የሚያሳየው። አንድያ ልጅ ከአባቱ ጋራ በመደብ አንድ ናቸው። ምን ማለት ነው? አባቱ አምላክ ነው፣ እሱ አምላክ ነው። እሱን በዚህ አይነት የልጅነት ማዕረግ ውስጥ ሊነገር የሚችል ማንም ሰው የለም። በዚህ አይነት ሁኔታ ልጅ ነኝ ካለ አንድ ሰው አምላክ ነኝ እያለ ነው። ምንም ጥያቄ የለውም። አይሁዳውያን ይሄ ነው የገባቸው። ዮሐንስ ወንጌል ላይ ሊወግሩ ሲመጡ ብዙ መልካም ስራ አሳዩአችሁ፣ ካሳዩአችሁ መልካም ስራዎች መካከል ስለ የትኛው ትወግሩኛላችሁ ብሎ ሲጠይቃቸው ስለ መልካም ስራ አንወግርም፣ አንተ ሰው ስትሆን ራስን አምላክ ስለማድረግ ስለዚህ ነው እንጂ ብሎ መለሱለት። ስለዚህ ኢየሱስ ክርስቶስ እዛ አውዱን ካየሽው እኔና አብ አንድ ነን ያለው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ይህን ሲናገር ነው። ቁጥር 31 ላይ አይሁድ ሊወግሩ ድጋሚ አነሱ ነው የሚለን። ስለዚህ ኢየሱስ ክርስቶስ የተናገረው ነገር ምንድን ነው? እኔና አብ አንድ ነን እያለ ነው። እሱም ደግሞ የእግዚአብሔር ልጅ ነኝ እያለ ነው። አውዱን ስታዩ አባቴ እኔ እያለን እየተናገረ የመጣው። ስለዚህ አይሁዳውያን ገብቷቸዋል አምላክ ነኝ እያለ እንደሆነ ማለት ነው። ለዛ ነው ድንጋይ ያነሱበት። ስለዚህ ኢየሱስ የእግዚአብሔር ልጅ ነው ስንል አንድያ ብቸኛ ልጅ ነው። እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እዛ ጋር አውዱ የዘላለም ህይወትን ከመስጠት አኳያ አብም ይሰጣል እኔም እሰጣለሁ እያለ ነው። ከዚህ ውጪ እኔ ተነስቼ እኔና አብ አንድ ነኝ አይደለም፣ በጭራሽ ልል አልችልም። የትኛውም የመጽሐፍ ቅዱስ ክፍል ላይ የትኛውም ሐዋርያ እኔና አብ አንድ ነን ብሎ ያስተማረም የለም፣ በሉም ያለን የለም። የኢየሱስ ክርስቶስ የእግዚአብሔር ልጅነት አንድያ ነው የተባለው። የሚመስለው ልጅነት የለም። ምክንያቱም እሱም ከቀድሞም ጀምሮ ወልድ ነው፣ የእግዚአብሔር ልጅ ነው። መጣ የተባለው ማን ነው? የእግዚአብሔር ልጅ መጣ ነው የተባለው። እሺ፣ ሞቶ ከተነሳ በኋላ እሱ የበኩር ሆነ፣ እኛ ደግሞ እሱ የበኩር ከሆነ ነገርኩ እኮ አንድ ልጅ የበኩር ካለው ተከታይ ወንድምና እህቶች አሉት ማለት ነው። እንደ ሰው አይደለም። ጠቅሶና ውጭና ነው ምንድን ነው የሚለው ለህዝቡም ግልጽ እናድርግለት። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው እኛ የእግዚአብሔር ልጆች ስንባል እሱ የበኩር እኛ ደግሞ ተከታይ ልጆች የምንሆነው ማለት ነው። የትኛው ጥቅስ ላይ ከተነሳ በኋላ? እሺ፣ ይህንን እንደዚህ አይነት ነገሮችን ቁጭ ብለን ለመነጋገርም ዴቤት ለማድረግም ሁለታችንም ተቀጣጥረን ማድረግ እንችላለን። አንተ እንድትዘጋጀው እኔም ተዘጋጅቼ ማለት ነው ሁሉንም። አሁን እኔ ከ5 ሰዓት ተኩል በኋላ ለ5 ሰዓት ተኩል ተቀምጫለሁ። ከ5 ሰዓት ተኩል በኋላ ለምሳሌ እግዚአብሔር አንድ ልጅ አለኝ ሲል ላከ፣ አንድያ ልጁን ላከ። አንድያ ልጁን ከላከ በኋላ እኔ ማምነው የሞተበትን ልጅ ፍለጋ ነው እንደገና ልጆችን ሊያድን በክርስቶስ ኢየሱስ የመጣው ነው የምለው። እኔ ለምሳሌ እኔ አዶፕትድ ልጅ ነኝ ብዬ አላምንም። ለምንድን ነው ካልከኝ ልጅ ጠፋበት ልጅ ላከ ነው
እንደ ሉቃስ ዮሐንስ ማነው ሉቃስ 15 ላይ እንዳለው ልጅ ማለት ነው። ልጅ ጠፋበት፣ ልጅ ላከ። ስለዚህ ልጅ ሆኖ ሲመጣ እሱ እኔም ደግሞ የመጀመሪያ ልጅ ነበርኩኝ፣ ወደቅኩኝ፣ ከእግዚአብሔር ተለየው፣ መጣ ኢየሱስ ክርስቶስ ወደ ልጅነት የመለሰኝ። ይሄንን ነው ማምነው። እግዚአብሔር እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እኔ የአብ ዘር አለብኝ ማለት እንጂ እኔ አብ ነኝ ያልኩ እንዳልሆነ አውቃለሁ። ልጅ ነኝ ስል ማለት ነው ዘሩ አለብኝ። ልክ አንተ ሜሎስ ልጅ ብትወልድ ቁርጥ ሜሎስን እኮ ነው አንድ ናቸው ብልህ ሜሎስ ነው እያልኩ አይደለም፣ የሜሎስ ልጅ እያልኩ። እኔ አሁን እኔና አብ አንድ ነን የሚለውን ነገር ስናገር አብን ራሱን እግዚአብሔር ነኝ እያልኩ አይደለም፣ የአብ ዘር እኔ ውስጥ አለ እያልኩ። ስለዚህ እኔ እግዚአብሔር ነኝ እያልኩ አይደለም፣ የእግዚአብሔር ልጅ ነኝ እያልኩ። ከመጀመሪያ ጀምሮ የእግዚአብሔር ልጅ ነኝ እያልኩ ነው። የጠፋሁትም የወደቅኩትም ከልጅነት ነው። ስለዚህ አንድያ ልጁን ላከልኝ፣ መልሶ ወደ ልጅነት የመለሰኝ። ይሄ ነው የኔ እምነት። እሺ የአብ ዘር ስትይ ምን ማለት ነው? አብ ምንድን ያለው ዘር? የመለኮቱ ባህሪ ተካፋይ ነኝ። እግዚአብሔር በመልኩ እንደ ምሳሌው ፈጥሮኛል። በመልኩ እንደ ምሳሌው ፈጠረኝ ማለት የሱ ዲኤንኤ አለብኝ ማለት ነው። ዲኤንኤው ማለት ስፒሪቱ ማለት ነው። እኔ የማምነው ለምሳሌ እኔ የማምነው ሰው የሰው ሁለንተና ሶስቱም ውቅር ነው ብዬ ነው ማምነው። ሰው መንፈሱ፣ ነፍሱ፣ ስጋው ማለት ነው። እነኚህ ሶስቱ እኔ ውስጥ አሉ፣ ወይም ደግሞ እኔ ሶስቱን ነኝ። ተሰሎንቄ ላይ እንደሚለው እግዚአብሔር መንፈስ ነው፣ ነፍስ አለው፣ ስጋ የለው። እኔ መንፈስም ነፍስም ስጋም ተሸክሜያለሁ። እሱ ነው እኮ አሁን ትልቁ ችግር ብዬ ማስበው። ኦኬ ዲኤንኤ ምንድን ነው? ለእግዚአብሔር ዲኤንኤ ምን ማለት ነው? ስፒሪቱ። የእግዚአብሔር ዲኤንኤ ስፒሪቱ ነው፣ ስፒሪቱ ነው። እኔ አሁን ለምሳሌ ምንድን ነሽ ብትለኝ ከእግዚአብሔር የተካፈልሽው ምን ነው ብትለኝ መንፈሱ ነው። እግዚአብሔር መንፈስ ነው። ስለዚህ የአብ ዘር ይሄ መንፈስ የምትይኝ የአብም የወልድም የመንፈስ ቅዱስ ነው አይደል? ኦፍ ኮርስ። ስለዚህ የአብ ዘር አለኝ ስትይ አብ ወልድ መንፈስ ቅዱስ በስላሴ እናምን የለ እንዴ? አንድ እኮ ለይተሽ የአብ ዘር ስትይኝ አብ ምንድን ያለው ዘር እኮ ነው ያልኩሽ። አብም ወልድም መንፈስ ቅዱስም። አሁን እዚህ ጋር እኔና አብ አንድ ነን የሚለውን ነገር ለመናገር ፈልጌ እንጂ አብ ተለይቶ ወልድ ተለይቶ መንፈስ ቅዱስ ተለይቶ እያልኩ አይደለም። እሺ ምንድን ያላቸው እግዚአብሔር የተካፈልኩት መንፈሱን። አሁን እኔ ይኸውልህ ሰው መንፈስ ነው፣ ነፍስ አለው፣ በስጋ ውስጥ ይኖራል የሚለውን ነገር በጣም ባስፈሪ ሁኔታ ስለሚታይ እዚህ ምድር ላይ ማለት ነው። መንፈስ ነኝ በቃ ጨርሻለሁ፣ መንፈስ ነኝ አልልህም። መንፈስም ነፍስም ስጋም የሶስቱ ውቅር ነኝ። ግን ይሄንን አሁን እኔ ስጋ ነኝ፣ እኔ መንፈሳዊ አይደለም፣ መንፈሳዊ ነኝ እንጂ መንፈስ አይደለሁም፣ ውስጤ ውስጥ መንፈስ አለ እንጂ መንፈስ፣ ይሄንን ድብልቅልቅልቅልቅ ያደርጉታል። ምንም ልል አይደለም የፈለኩት፣ ከእግዚአብሔር የተካፈልኩት ማንነቴ መንፈሱ ነው። እሺ የተካፈልሽው ነገር ተካፍያለሁ። እሺ ተካፍያለሁ ስትይ ምን እያልሽኝ ነው? እሱን አሁን ግልጽ እንታደርግልኝ የምፈልገው ነገር የእግዚአብሔር የሆነው ነገር ሁሉ አለሽ? የእግዚአብሔር የሆነው ነገር ሁሉ አለኝ። ሁሉ ነገር አለሽ። ያ ማለት እግዚአብሔር ነኝ ማለት ግን እያልኩ አይደለም። አይ እሱ ወደሱ እንመጣለን። ምን ማለት እንደፈለግሽ እሱን ታስረጅኛለሽ፣ ችግር የለውም። የእግዚአብሔር የሆነው ነገር ሁሉ አለኝ ብለሽኛል። እሱን እንደውም ልታሳይኝ የምትችይው የመጽሐፍ ቅዱስ ድጋፍ አለ አሁን የምታስታውሹ? እንዴት የእግዚአብሔር የሆነው ነገር ሁሉ አለኝ ማለት እኮ እግዚአብሔር በመልኩ እንደ ምሳሌው ፈጥሮ እሱን ራሱን አድርጎ ዘፍጥረት 1:26 ላይ እንደሚለው በመልኩ እንደ ምሳሌው አድርጎ ፈጥሮ እሱን ቁርጥ ነኝ እኔ። ምን ማለት ነው መልክ ማለት ራሱ? እግዚአብሔር አንቺ አይነት መልክ ነው ያለው። መልክ ስትይ ምን ማለትሽ ነው? ይሄ ስጋ አይደለም እንጂ ምን ማለትሽ ነው መልክ ስትይ? መልክ ስል አሁን መንፈሱን ተካፍያለሁ፣ ከባህሪው ፍቅሩን ባህሪው የምንላቸውን የእሱን ማንነቶች በሙሉ ተካፍያለሁ። እሱ ውስጥ ያለውን እየገለጥኩት ነው፣ ሌላ ጉዳይ ነው። በእኔ ላይ እየተገለጠ ነው፣ ሌላ ጉዳይ ነው።
ክርስቶስን ለመምሰል በእግዚአብሔርን በማወቅና በማመን ወደሚገኝ አንድነት በመምጣት ሙሉ ሰው ወደ መሆን ክርስቶስን ወደ መምሰል እመጣለሁ፣ ሌላ ጉዳይ ነው። ያንን ነገር ለመምሰል እመጣለሁ አድጋለሁ፣ ሌላ ጉዳይ ነው። ከዛ በተረፈ ግን መልክ የሚለው ከእግዚአብሔር የተካፈልኩትን ሁሉ ተካፍያለሁ። ያንን ግን እንዳልኩ ክርስቶስን በማመን በማወቅ ወደሚገኝ አንድነት በመምጣትና ሙሉ ሰው በመሆን ወደ ክርስቶስ ፍጹም ሙላት እሰራለሁ። እሺ ተካፍያለሁ ስትይኝ ያልተካፈልሽው ነገር እንዳለ ያሳይም ቃሉ። ተካፈልኩ ማለት ምን ማለት ነው? አልገባኝ። ተካፍያለሁ አልሽ አይደል? ተካፍያለሁ ስትይ ባይ ዲፎልት ያልተካፈልሽው ነገር አለ። ቃሉ ራሱ እኮ እሱን ነው የሚያሳየው። ባይ ዲፎልት ያልተካፈልኩት ነገር ምን ማለት ነው? ተካፍያለሁ ምን ማለት ነው? ተካፍያለሁ ከሱ ተካፍያለሁ። አሃ ክፍል እንደዚህ ተከፍሎ ለብቻ የቀረሽ ነገር አለ ነው። ምን ማለት ነው? እንድታብራሪው። ተካፍያለሁ ምን ማለት ነው? ቃሉ ወስጃለሁ ከሱ። አሁን ምሳሌ ስነግረህ አንተ ልጅ ብትወልድ አንተ ውስጥ ያለውን በሙሉ ልጅህ ይወስዳል፣ ይካፈላል። ስለዚህ እንደሱ ነው እግዚአብሔር አንቺን የወለደሽ። አባቴን ተካፈለ ማለት ተካፈለ ማለት አንተ እሱን ነህ ማለት አይደለም። ተካፍለሃል ማለት እንጂ ከሱ ተካፍለሃል ማለት እንጂ ልጅህ አንተን ነው ማለት አይደለም። እስቲ አንድ የመጽሐፍ ቅዱስ ክፍል ብታነቢ ደስ ይላል። ሮሜ 8:15 ልታነቢልን ትችያለሽ ከቻልሽ? እሺ ሮሜ 8:15 ሮሜ 8:15 ሮሜ 8:15 ላይ እንደዚህ ይላል you have received the spirit of adoption as sons ይላል። የትኛው መጽሐፍ ቅዱስ? የትኛው መጽሐፍ ቅዱስ ማለት እኔ አዶፕሽን በሚለው አላምንም። ገላትያ 4:4ም አዶፕሽን ነው የሚለው፣ ኤፌሶን 1:5ም አዶፕሽን ነው የሚለው፣ ጠቅላላ ሐዋርያው ጳውሎስ ልጅ ብሎ የጠቀሳቸው ሁሉ አዶፕሽን ነው የሚለው። እኔና አንቺ ያው ግሪክና መባባል የለብንም ብዬ ስላሰብኩ ነው ቢያንስ እንግሊዘኛው እንድታይ ያደረኩሽ። አሁን አንቺ አላምንም ስትይ ማስረጃ አለሽ ወይ? ያው እኔ ከመጽሐፍ ቅዱስ ሐዋርያው ጳውሎስ የተናገራቸው ከልጅነት ጋር ያገናኘው ጠቅላላ አዶፕሽን ነው የሚለው። አዶፕሽን የሚለው እንግሊዘኛው አዶፕሽን ነው። መሄድ እንችላለን፣ ወደ ግሪክም ወደ ሂብሩ መሄድ እንችላለን። ወይ አንድ ነገር እሺ ሜሎስ አንተ አዶፕትድ እንደሆንክ ነው የምታምነው? እግዚአብሔር ቃል እንደዛ ነው የሚናገረው። አንተ የምታምነው ነው የጠየኩህ። እኮ እግዚአብሔር ቃል ነው እኮ አንተ የምታምነው እሱን ነው። እሺ መጀመሪያ የማን ልጅ ነበርክ? መጀመሪያማ የቤተሰቦቼ ልጅ ነበርኩ። አይደለም፣ እግዚአብሔር አንተን አዶፕት ከማድረጉ በፊት የማን ልጅ ነበር? ባልኖርኩበት አመት የእንትና ልጅ ነኝ ልል አልችልም። ከቤተሰቦቼ ከተወለድኩ በኋላ ነው ሜሎስ የመጣው እንጂ ከዛ በፊት አልነበርክም። የት ነበርኩ? ከዛ በፊት የት ልኖር እችላለሁ? ከማህፀን ሳትሰራ በፊት አደረገን እግዚአብሔር? እኔ አልነበርኩም። ስለዚህ አንተ አቶ እንትናና ወይዘሮ እንትና ናቸው ያመጡ ማለት ነው። አንተ ነበርክ? እናት ሳትወልድ በፊት ነበርክ? ነበርኩ። ኦኬ። በዘላለም ውስጥ ነበርክ? የት ነው የነበርከው? በመንፈስ ዓለም። ኤግዚስት አደረግ ነበር በመንፈስ ዓለም። ሁሉም ሰው ኤግዚስት ያደርጋል። ማስረጃ ስጠኝ። አንተ አላወቅም ማለት አላወቅም ማለት ማስረጃ ሰጣል። ዘፍጥረት 1:26 ሂድና አንብበው። ምን ይላል ዘፍጥረት 26 ላይ? አንተ እንደነበርክ ይነግረኛል። ሁላችንም እንደነበር ይነግረናል። ኤግዚስት እናደርግ ነበር ሁላችንም። አሳይ። ቁጥር 26 ላይ ነበር ኤግዚስት ጀምሮ አንብበው። ምንድን ነው የሚለው? አንብብ ይኩት ከ26 ከ28 በመልካችን እንደ ምሳሌያችን ፈጠረ እኮ ነው የሚለው። ቆስቲ እስከ 28 ተረጋጋ፣ አዳምጥ። ሲነበብ አዳምጥ። ላንብበውና ከዛ የሚለው ነው። ከዚህ በኋላ እግዚአብሔር በመልካችን በአምሳላችን እንፍጠር፣ ሰዎችን በባህር ውስጥ በሚኖሩ አሳዎች፣ በሰማይ በሚበሩ ወፎች፣ በእንስሳትም እና በምድር ላይ በደረታቸው እየተሳቡ የሚንቀሳቀሱ ፍጥረቶች እንዲሁም በምድር ሁሉ ላይ ስልጣን ይኑራቸው አለ። በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። ማንን የፈጠረው እግዚአብሔር? እስቲ መልስልኝ።
አሳየኝ። ኤግዚስት እንደምታደርግ አሳየኝ። እዚህ ጥቅስ ላይ ላሳየህ እኮ ብለህ ነው መልስ። የጠየኩህ መልስ። ሌላ አትመልስ። ልታሳየኝ እኮ ነው የመጣው። ዝም ብሎ ጠቅሶ ማለፍ የለም። አሳይ። አንተ እዚህ ጋር እንደነበር አሳየኝ። ተነበበ አይደል? አሳይ። እዚህ ጋር እንደነበር ካሳየን ወዳጅ። ስማ፣ ቆይ ስማ፣ አስቸኩል። ስማ አይደለም እኮ ወዳጅ፣ ጠየቀኝ፣ መለስኩልህ። አንተ ማስረጃ አለኝ ብለህ አመጣህ። አሳየኝ ኤግዚስት እንደምታደርግ። አልመለስክም። መልስ። እኔም ጠይቅህ ኤግዚስት እንደምታደርግ አሳየን ወዳጄ። ዘፍጥረት 1:26 ላይ ኤግዚስት እንደምታደርግ ክርክር እኮ አይደለም። ይኸውልህ እኔም አይደለም ማለት ፈጠራቸው የሚለውን የተነበበውን ጥቅስ መልስ። ቆይ ኮኪ ፌር እንሆን። ጠየቀኝ፣ መለስኩለት። አልነበረም እኔ ኤግዚስት አላደርግም ብየዋለሁ፣ እሱ አደርጋለሁ አለኝ። ስለዚህ እዚህ ጋር አሳየኝ፣ ኤግዚስት እንደምታደርግ አሳየኝ። ስማ፣ ይኸውልህ ሜሎስ፣ እኔ ልመልሰው ይሄንን። ቆይ አንቺ ኤግዚስት አደርጋለሁ የምትይ ከሆነ ሳትወለጅ በፊት እሱን አሳየኝ። አንቺ ለምን አትሰማም እንዴ? አንተ ጆሮ የለህም እንዴ? ስማ እንጂ። አይ እሷ መልሰላለሁ ብላኛለች። መልስ ያለው ሰው ስማ፣ ይኸውልህ ዝም ብሎ እኮ ማውራት እውቀት አይደለም፣ ማዳመጥ ነው እውቀት። ስለዚህ የምነግርህን ነገር አዳምጥ። ሰምቼ ከዛ ደግሞ አንተ ስታወራ ደግሞ ስማ፣ እየጠየቅኩ ነው። ስለዚህ ይሄ ከዚህ ክፍል ላይ አሳየን ኤግዚስት እንደምታደርግ። ቆይ ስማ እንዴ፣ አሳየን ወዳጅ። ሪላቲቭ አሳይ፣ ጠቅሳል አሳይ ኤግዚስት እንደምታደርግ። እሺ ቆይ አንድ ጊዜ ተሰማሙ። እሺ ተሰማሙ፣ ሁለታችሁም ተሰማሙ እንዴ? አሁን ልክ እንደዚህ የሚያስብለን እኔ ነኝ ሁሉንም የማውቀው ስለምንል ነው። ሁላችንም ሁሉንም አናውቅም፣ ከእውቀት ከፍለን ነው የምናውቀው። እዚህ ጋር ፈጠራቸው ሲል ምን ማለቱ ነው? ኤግዚስት አደርጋለሁ ብሎ አይደል እንዴ? ኮካ ኤግዚስት አደርጋለሁ ብሎ ነው የጠቀሰው። ስለዚህ ያሳየኝ ያልኩት ምንም የተወሳሰበ ነገር አይደለም። የጠየቁት ኤግዚስት እንደሚያደርግ ያሳየኝ ነው ያልኩት። ምንም እኮ ስማ። ስለዚህ አሳየኝ። በመጀመሪያ አንተ ለመስማት ፈቃደኛ ሁን። ለመስማት ፈቃደኛ ከሆንክ የምነግርህን ነገር ሰምተህ ከዛ በኋላ ትናገራለህ እንጂ ከላይ ማውራት እውቀት አይደለም። ይኸውልህ በመጀመሪያ እግዚአብሔር ሰውን በመልኩና በአምሳሉ ፈጠረ፣ ወንድና ሴት አድርጎ ፈጠራቸው። ማንን? ሰዎችን። ስለዚህ ሰዎች ሲፈጠሩ ሰዎች ነው የሚለው፣ አዳምና ሔዋን የሚል ቃል የለም። ስለዚህ እግዚአብሔር ሰዎችን ወንድና ሴት አድርጎ ፈጥሯል። ሰዎች የሚለው ምኑ ጋር ነው? ሰዎች የሚለው የትኛው ቁጥር ነው? ሰውን እግዚአብሔር ሰውን በመልኩ ፈጠረ ነው የሚለው። ሰው እኮ የወንድም የሴትም ሰዎች አይደለም፣ ሰውን ነው። ሰው የወንድም የሴትም ነው። ሰውን በመልኩ እኮ ሰው ወንድም ሴትም እኮ ነው። ወንድም ሰው ነው፣ ሴትም ሰው ነው እንዴ? ሰዎችን ለምን አትሰማም? ማስተማር ይኖርብኛል። እሺ ቀጥል፣ ችግር የለው። ይኸውልህ አማርኛ እኮ የማይልገባ አንተ ነህ። ሰው የወንድም የሴትም ነው። ሴት ሌላ አይደለችም፣ ወንድም ሌላ አይደለም። ወንድም ሴት ነው አይደለም ጥያቄ። ስለዚህ በቃ ሰዎችም ይሁን ሴት፣ ወንድም ይሁን ሰው፣ እግዚአብሔር ሰዎችን ካለ ሰዎችን ነው። ሴትም ትሁን ወንድ፣ ሰው ካለ ሰው ነው። ስለዚህ ሰውን ፈጠረን የሚለው ወንድና ሴት አድርጎ ፈጠራቸው። ስለዚህ ወንድና ሴት ተፈጥረዋል። እዚህ ጋር ማን ነው የፈጠረው? ወንድና ሴት እግዚአብሔር ነው የፈጠረው። አይደለም። ማን ናቸው እነዚህ ወንድና ሴት የተባሉት? ሰው በሙሉ ሁሉም ወንድና ሴት ነው። እዚህ ጋር ያሉት ስፔሲፊካሊ ኤግዚስት ያደረጉት ለማን ናቸው? ሰዎች በሙሉ። አንተ ነበርክ እዚህ ጋር ገና የሚወለዱት ያልተወለዱት ሁሉ ኤግዚስት አድርገዋል። እሺ እንደዛ ከሆነ ቁጥር 28 ላይ ብዙ ብሏቸዋል አይደል? አዎ ብዙ ካላቸው ስለሌለው አይደል ብዙ ያላቸው? ሁሉንም ሰው በስጋ ነው ብዙ ያላቸው ስለሌለው አይደል? በስጋ ነው የሚበዙት ስለሌለው አይደለም። በስጋ ነው የሚበዙት። አዎ በመንፈስማ ነው እንጂ ባዙ የፈለከው በስጋማ በመጀመሪያ ሰው በሙሉ የተገኘው በእግዚአብሔር መልክና አምሳል በመንፈስ ዓለም ነው። ስለዚህ ሰው የሚጀምረው ከመንፈስ ዓለም ነው። አሳየን በመንፈስ ዓለም እንደነበር ይሄ ሰው እንዴ? በቃ ይሄው እኮ ወንድና ሴት አድርጎ አይልም። በመንፈስ ዓለም ነበር ምን አድርጎ አይልም። ወዳጄ አይልም። ስማ በመንፈስ ዓለም ነበር አይልም። ስለዚህ አሳየን መጽሐፍ ቅዱስ ስማ ሜሎስ ዘፍጥረት 1 ላይ አሳየን። በመንፈስ ዓለም ነው። አይ ሜሎስዬ ያስረዳህ። ለምን አትሰማም? ንገረን ካልከው ይናገር እሱ ደግሞ። እስኪ ይኸውልህ ትልቁ ችግር ምን መሰለህ? ለመስማት ፈቃደኛ አይደለም። ስለዚህ በጣም ቶሎ ስለምታወራ አዋቂነት ያለብህ አይደለም። ስማ እኮ እየነገርኩ ነው። አታስጨርስም። ሐሳብ ማታስጨርሰው ደግሞ ይሄ የመረዳት አቅም ትንሽ ስለሆነ ነው። ትሬሽሆልድ ትንሽ ነው።
እሺ ፐርሰናል አታውቀውና አሳየን አይደለም እኮ ይኸውልህ ትሬሾልድን አስተካክልና ሰማ በደንብ ግን አሳየን። ዘፍጥረት 1 ላይ መንፈሳዊ ዓለም የሚለውን አሳየን። ይኸውልህ አሁን ሰማ አንተ መሬት ላይ የሚልም የለውም አታሳየኝም እኮ አንተ ወዳጅ የኔን አሳያለሁ። አንተ ቀጥል አሳይ። በመንፈስ ዓለም ነበር የሰው የሚለውን ነገርኩ። በቃ ይኸውልህ አሁን የምነግርህን ስማኝ። ሰው የተፈጠረው የሰው መገኛ የሰው መጀመሪያ በመንፈስ ዓለም ነው። በመልካችን በአምሳላችን እንፍጠራለን። በመልኩና በአምሳሉ ፈጠረ፣ ባረካቸው። ምን ብሎ ባረካቸው? ወንድና ሴት ምድርን ግዙ፣ ብዙ ተባዙ ብሎ ባረካቸው። ዳሴት በቃ አንተ ደግሞ ታስተምረው በመንፈስ ዓለም ነበር የሚለው የታሳየ ተነበበሉ። ዳሴት እኮ አይባልም። አላነበብኩም። መንፈስ ዓለም ውስጥ ነበር የሚለው እንዴ? የቱ ጋር ነው? አላነበብኩም። ስለዚህ በመንፈስ ዓለም እያጠራን መሄድ አለብን እንዴ? መንፈሳዊ 27 ላይ በዚህ አይነት እግዚአብሔር ሰውን በራሱ መልክና በራሱ አምሳያ ፈጠረ። እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እኮ በመንፈስ ዓለም ነበር የሚለውን ነው አንቺ የምታምኘው ከሱ ጋር? አይ መልስ የትኛው ነው ፈልሽን? አንቺ የምትጠይቂኝ የትኛውን ሀሳብ ይዘሽ ነው? አንተ የትኛውን ሀሳብ ይዘሽ? እኔ ያስኩት ሀሳብ ይኸውልህ የትኛውን ሀሳብ ይዘሽ? በመንፈስ ዓለም ነበር የሚለው አንተ የትኛውን ሀሳብ ይዘሽ? ኧረ አንዴ እንስማማ እንዴ አንዴ ቆይ። እሱ የትኛውን ሀሳብ ይዞ ነው የሚጠይቀው? የትኛውን ሀሳብ እየገባ ነው ነብዩ? እሱ እኮ እኔ አንተንም ሀሳብ አይደለም የነባር ሀሳብ እዚህ ጋር ያለውን ነው የምጠይቀው እኮ። የምትጠይቂኝ የትኛውን መሰረት ይዘሽ? በመንፈስ ዓለም ነበር ሰው የሚለውን ነው አይደለም? የትኛውን ሀሳብ ይዘህ የምትጠይቀው? እኔማ በመንፈስ ዓለም ኤግዚስት የሚያደርግ ሰው የለም ወዳጅ። 4 ነጥብ። ከየት ነው የጀመርከው? እነኚህ ሰዎች ሲፈጥራቸው አንድ ጊዜ ልጠይቅ። እነኚህ ሰዎች ሲፈጥራቸው ወንድና ሴት አድርጎ ሲፈጥራቸው ኮኪ እሱ በመንፈስ ዓለም ሰው የለም የሚል አምጣ እስኪ አንተ ኤግዚስት የሚያደርግ ሰው የለም ሀሳቡ አንተ ቆር ማምጣት ያለብህ አለ ምትል ከሆነ አንተ ነህ መጀመሪያ ያለብህ። አንተ እድሜ ስንት ነው ስትባል 20 30 እያልክ በመንፈስ ዓለም ኤግዚስት አደርጋለሁ የሚል ትምህርት የለውም መጽሐፍ ቅዱሳችን። ካለው ታሳየኛለህ። አሳይቻል ምንም የለም። አሁን እዚህ ጋራ ቆይ ላሳያችሁ። ጠየቃችሁኝ አይደል? ላሳያችሁ። ለምሳሌ ቁጥር 26 ላይ ቆይ ጠየቀችኝ ኮኪ። ቆይ ቁጥር 26 ላይ ምን ይላል? እግዚአብሔርም አለ ሰው በመልካችን እንደ ምሳሌያችን እንፍጠር እያለ ነው። እንፍጠር ምን ማለት ነው? እንፍጠር ምን ማለት? አንተ ንገረኝ። ቆይ ኮኪ ጠየቀችኝ አይደል? ከኮኪ ጋር እያወራንን ያለ ነው። እንፍጠር ምን ማለት ነው? የነበረ ነገርን ማምጣት ማለት ነው እንፍጠር? አይ ያልነበረ በቃ። ስለዚህ በመንፈስ ዓለም ላይ ኤግዚስት አደርጋለሁ የሚል ትምህርት የለም አይደለም። እዚህ ጋር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው አለ። ወንድና ሴት እነኚህ ሰዎች ሲፈጠሩ እዚህ ጋር አሁን 27 ላይ እግዚአብሔር ሰዎችን ሲፈጥራቸው ወንድና ሴት አድርጎ ነው ብሎ አለ። እዚህ ጋር ወንድና ሴት አድርጎ ሲፈጥራቸው አዳምና ሔዋን ስጋ ለብሰው ቆመዋል እዚህ ጋር። እሺ የመጀመሪያው ነገር እንግዲህ ዘፍጥረት ምዕራፍ 1 ላይ ጥቅልል ሀሳብ ነው እየነገረን ያለው እግዚአብሔር። ቆይ ጠየቅሽኝ አይደል? ለምን ወደዛ ተራቸው አለ እኮ ልመልስልሽ። አይ አይደለም የኔም ጥያቄ ይመለሳ። አሁን እኮ ልመልስልሽ እኮ ነው ኮኪ። ማል ከገባሽብኝ ልመልስልሽ አልችልም። እሺ አንደኛ ዘፍጥረት ምዕራፍ 1 ላይ ጥቅልል ሀሳብን እየተናገረን ያለው ሀሳቡ እግዚአብሔር ፈጣሪ መሆኑን እየነገረን ነው። እግዚአብሔር ደግሞ ወንድና ሴት አድርጎ እንደፈጠረ ይነግረናል። ከዛ በኋላ ፕሮሰሱ እንዴት ነው ስንል ዘፍጥረት ምዕራፍ 2 ላይ ደግሞ አዳምና ሔዋን ሲመጡ ደግሞ እናያለን ማለት ነው። ሲፈጠሩ እናያለን። ስለዚህ ፈጠራቸው ሲል ፕሮሰሱ ጋር እነኚህ ሰዎች ነበሩ፣ ተፈጥሯል። ዋናው ሀሳቡ እግዚአብሔር ፈጣሪ መሆኑን ነው የሚናገረው። እግዚአብሔር ሰውን ወንድና ሴት አድርጎ ፈጠረ ነው። ይህ ወንድና ሴት የተደረገው ሰው ደግሞ በመንፈስ ዓለም ነበር ኤግዚስት ያደርጋል የሚል የለም። መፈጠር ራሱ ምንድን ነው የሚያሳየው? መጀመርን ነው የሚያሳየው። በፊት አለመኖርሽን ነው የሚያሳየው። በፊት የነበረማ ቢሆን ኖሮ ተፈጠረ አይባልም። እንደዚህ አይነት ቃል የለም። አንደኛ የትምህርቱን ስህተት የሚያደርገው ነገር ምንድን ነው? በመንፈስ ዓለም ነበር ሰው ኤግዚስት ያደርግ ነበር የሚል ትምህርት መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራዕይ አያውቁም። ካለ አሁንም አሳዩን። አልነበረም የሚለው አልነበርኩም የሚለውን እኮ ነው። ስለመጀመሪያው ሰው ነው የሚያወራው። ስለ አዳምና ስለ አንተና ስለ እኔ አይደለም የሚያወራው። ዘፍጥረት 1 ላይ
ቆይ በላቸው ይኸውልህ ስማ ጠየቀችኝ አይደለም መልስላት። ኖ ኖ ኖ ተው እሱን ጠይቀኝ። ለምንድን ነው ተዋልተውም እንዴ? አንተ ይሄን መልስ አትመርጥልኝም ጥያቄ ወዳጄ። ጠየቀችኝ ልመልስላት። አንተ እግዚአብሔር ከመቼ ጀምሮ ሰውን ኤግዚስት እንዲያደርግ እንደፈቀደለት አሳብ። እሺ ጨረስክ? በመንፈስ ዓለም እንዳልነበረ ሰው የጀመረው እሺ ከጨረስክ ልቀጥል። ወዳጄ እንደነበረ በመንፈስ አልነበረም የሚል በቃ ሚውት አድርግና ተማር። እሺ መጀመሪያው ዘፍጥረት ምዕራፍ 1 ላይ እግዚአብሔር ፈጣሪ መሆኑን ያሳየናል። ሰው ደግሞ ተደረገ ተፈጠረ ነው የሚለን። ተፈጠረ። ከዛ ዘፍጥረት ምዕራፍ 2 ላይ እግዚአብሔር እንዴት አድርጎ ፈጠረው የሚለውን ይነግረናል። ከምድር አፈር አበጀው ይለናል። እዚህ ጋር ዘፍጥረት ምዕራፍ 1 ምዕራፍ 2 ላይም ስንሄድ ዘፍጥረት ምዕራፍ 5 ላይም ስንሄድ እግዚአብሔር ሰው እንደፈጠረው ይነግረናል ማለት ነው። ይህ የተፈጠረው ሰው ጅማሬ አለው። መቼ ነው ጅማሬው? እግዚአብሔር ሲፈጥረው። በዚህ ሰዓት እኔም አንተም እዚህ ውስጥ ያለን 600 ሰዎች ኤግዚስት አናደርግም። ፔሪድ። የለም እንደዚህ አይነት ትምህርት መጽሐፍታችን በስጋ በምንም ኤግዚስት አታደርግም። እሺ በቃ ነው ሰማ። አንተ ደግሞ በቃ ይኸውልህ ፈጠረ ምንድነው ብለህ ጠየቅ። ቅድም ማለት ፈጠረ ማለት ምን ማለት ነው? እስቲ ጠይቀህ አንተ ቀጥል። እኔ አብራራው ተናገርኩ። ኖ መልስልኝ። ሙሉ እናገር አልክ። ቀጥል። ለኮኪን የመለስከው ለኔ መልስልኝ። መፍጠር ማለት ምን ማለት ነው? ሐሳብን ቆመ አንተው ራስህ አብራራ። ከዛ ላይ ደግሞ ኖ መልስ። ይሄን ጥያቄ እስካሁን የጠየቅኩን አንድም መልስ የሚባል መልሽ ይልሃለሁ። ይሄንን መልስ እስቲ። ፈጠረ ማለት ምን ማለት ነው? በጣም አሁን ሰዓት ኖ አንተ መልስ እኮ ነው የሚጠይቀኝ። መለሰ ማለት ፈጠረ ማለት ጅማሬው እንዳለው ነው የሚያሳየው። መጀመርን ያሳያል። ኖ ተፈጠረ አንድ ነገር ተፈጠረ ሲባል ምን ማለት ነው? እሱን መለስኩልህ እኮ። ተፈጠረ ምንድነው? ጅማሬ መኖሩን ያሳያል። ከዛ በፊት አለመኖሩን ያሳያል። በጣም ክሬትድ ማለት ጅማሬ ያለው ከዛ በፊት ያሳያል። አበጀውስ ማለት የለም የሚል ሐሳብን ይይዛል ማለት ነው። አበጀውስ ማለት አበጀው ደግሞ የሚለው ዘፍጥረት ምዕራፍ 2 ላይ ከምድር አፈር አበጀው ይላል። እሱም ተፈጠረ ነው። ተመሳሳይ ነገር ነው። ሌላ ነገር የለውም። ካለ ነገር መሰራትን ነው የሚያሳየው። በቃ ካለ ነገር ከተሰራ መፈጠር አይደለም። መፈጠር ካለ መኖር ወደ መኖር መምጣት። እሺ መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። መፈጠር ምንድነው? ካለ መኖር ወደ መኖር መምጣት። እሺ ሰው ካለ መኖር ወደ መኖር አልመጣም? መጥቷል። በጣም ጥሩ። መጀመር ግን መበጀት ግን ስማ፣ ቆይ አልነበርክማ እኮ ስማ፣ ለማትሰማም ቆይ ወዳጄ፣ አንተ ካወራህ ደግሞ ቀጥላለሁ። ካልነበርክ ኤግዚስት አደርጋለሁ ትለኝ አልችልም። ሁለቱ ኮንትራሪ ቃላቶች ናቸው። የአንተ ችግር ይሄ ነው። የአንተ ችግር ምን መሰለህ? ሰው ሲጀምር የጀመረው ከስጋ እንደሆነ ብቻ ነው የምታውቀው። እሺ ከምድር አፈር የተበጀቀን ከምድር አፈር የተበጀቀን አይደለም ሰው የተጀመረው። ከምድር አፈር የተበጀው ስማ እኮ ስማ፣ ጸጥ ብለህ ስማ። አንተ ሚዩት አድርግና። መቼ ነው የተጀመረው ወዳጄ? አንተ ስጠይቀኝ አልነበረም እንደዚህ? እኔም ልጠይቅህ፣ መቼ ነው የተጀመረው? ሰማሁ፣ ስታወራ ሰማሁ። አንተ ሚዩት አድርግና ስማ። አሁን ደግሞ መቼ ነው የተጀመረው? ላስረዳ ነው። ሚዩት አድርግና ስማ። የሚለውን እኮ ጠየቅ። ሜሎስዬ መቼ ነው የተጀመረው? ሚዩት አድርግና ስማ። ይኸው እሱ ደግሞ ይመልስ። ሚዩት አድርግ። አይ አላደርግም። ቀጥል። ተማር። ቆንጆ ነው እንደዚህ ሚዩት ማድረግ። ችግር የለውም። ችግር የለውም። ግድ የለም። ሞዴሬተሮችሽ ሚዩት አያርጉኝ። ሚዩት እያደረጉኝ ነው። አንድ ሰው ሚዩት እንዳያደርገው በጌታ ፍቅር ይዣቸዋል። ማንም ሰው ሚዩት እንዳያደርገው ሜሎስ። ይኸውልህ ስማ፣ እግዚአብሔር ሰውን ከምድር አፈር ወስዶ አበጀ ይላል። እዛ ጋር አበጀ የሚለው ቃል አፈር አካል ነው፣ የተበጀው አካል ነው። በእግዚአብሔር መልክና አምሳል የተፈጠረው ይሄ አፈር የሆነው አካል አይደለም። የእግዚአብሔር መልክና አምሳል ያለው በሰው መንፈስ ላይ ነው። ይሄ አካል ከሁለት ከአቶ እንትናና ከወይዘሮ እንትናን የተወለደው የአቶ እንትናንና የወይዘሮ እንትናን መልክ ይዟል። መንፈስ የተገኘው ከእግዚአብሔር ነው። መንፈስ የያዘው የእግዚአብሔርን መልክና የእግዚአብሔርን አምሳል። የእግዚአብሔር መልክና አምሳል በሰው ስጋ ላይ አልተቀመጠም። ምን ነበር የጠየቁ? እግዚአብሔር ስማ፣ ቆይ ስማ፣ ያጠየቁን ነው ተመለስ። ቀጥ ብለህ ስማ፣ ቆይ ላስረዳ። ምንድን ነው የጠየቁ? ምንድን ነው የጠየቁ? አይ ምንድን ነው የጠየቁ? ሲያሰው አታቋርጥ፣ ላስረዳ። ምንድን ነው የጠየቁ? ላስረዳ ነው። አታቋርጥ። የጠየቁትን ሜሎስ መቼ ነው የተፈጠረው እኮ ነው አይደል? ላስረዳ ነው አይደለም። መቼ ነው የተፈጠረው ነው ጥያቄው። የጠየቁትን የማያውቅም እኮ ልጁ እኮ ያልጠየቁት ነው የሚመልስልኝ። እስቲ ሰጥ ብለህ ስማ እንዴ። እስቲ ምንድን ነው የጠየቁ? የጠየቀው አልመለስለትም። ጸጥ ብሎ ይስማ እንዴ። ጥያቄ ሳትቀርና መበጀት ስማ። ቆይ ምንድን ነው የጠየቁ?
መፈጠርና መበጀትን ነው የምነግርህ። በቃ እሱ ነው የሚመልስልኝ አይደል? የጠየቁትን ጥያቄ ስለሚመልስልኝ አልጠየቀኝም። እኔ ነኝ መበጀትንና መፈጠርን እየነገርኩህ። ኧረ እባክህ ጠይቄ እየመለሰ ነው። ስለዚህ ምንድን ነው የጠየቁህ ወዳጄ ነብዩ? ይኸውልህ ሜሎስ ለመስማት የጠየቅኩህ ለመመለስ እኮ የጠየቁትን ማስታወስ አለብህ። ምንድን ነው የጠየቁትን? የጀመርኩትን የጠየቁትን አያውቅም። አይደለም ሜሎስ ይኸውልህ አሁን እኔ አንደርስታንድ እንዳደረግ በመሀል ልግባ። መቼ የተፈጠረው የሚለውን የሚመልስልኝ እሱ ነው። ስለዚህ የሚመልስልኝ ጥያቄው መረዳት አለበት። የጠየቁትን ነው እልህ ውስጥ አይደለም መገባባት ያለበት አይደለም። በፍቅር ነው ጠየቁት። ምንድን ነው የጠየቁት? ስማ ይኸውልህ አሁን ስማኝ በደንብ ስማ ከማለት በፊት ምንድን ነው የጠየቅኩህ ነብዩ? ካልሰማህ የጠየቀኝን ልመልስልህ አልችልም። ጥያቄን አስታውሰኝ። ጥያቄ ምን ነበር? አንተ አታውቀውም ጥያቄ? አሁን እንደው ነው ወዳጄ። ይኸውልህ ጥያቄህን አታውቀውም ወይ አንተ? እኔማ ስለማውቀው ነው እየጠየቅኩ ያለሁት። አንዴ የምትመልስልኝ ጥያቄው ገብቶሃል ወይ? ጥያቄ ምንድን ነው እያልኩ ነው። በጣም ኢዚ ነገር ነው የጠየቅኩት። ገብቶኛል። ግን አንተ ለማዳመጥ በጣም ስለማትፈልግ ቶሎ ማውራት ስለምትፈልግ ከላይ አታስቸግረኝ። አይደለም ጥያቄን አስታውሰኝና ከዛ መልስልኝ። አላስታውስም። ጥያቄ መልስህ እንዴ እንደዚህ የሚባል ነገር አለ እንዴ? ጥያቄውን ሳያውቅ መመለስ የሚባል ነገር የለም። እኔ አላውቅም አላልኩም፣ አላስታውስም ያልኩ። አንተ አታውቀውም ንገረኝ። ጥያቄ ምንድን ነው? ይኸውልህ አንተ አታውቀውም ጥያቄ። እሺ እየሰሙት እንግዲህ ጥያቄን አያውቀውም ግን ሊመልስልኝ ይፈልጋል። አይ አንተ አታውቀውም ወይ ነው ያለው ሜሎስ። አንተ አታውቀውም ወይ ጥያቄውን ጠይቀኸኛልና እኔ እየመለስኩልህ ነው። እንደዚህ አይነት ውይይት የለም። ዋናው ሐሳብ የጠየቁትን ጥያቄ እንዲመልስልኝ ጥያቄውን ማወቅ አለበት። ቆይ ኮኪ አንድ ሰው እንዴት ነው የጠየቁትን ጥያቄ ሳያውቅ ዳይቨርት አታርግ? ይኸው እኔ እኮ እየነገርኩህ እኮ ነው ሜሎስ። እኔ እየነገርኩህ ሚውት እያረጉኝ ነው ኮኪ። አሁንም በጣም ሚውት እያረጉኝ ነው። እንደዚህ አይነት ውይይት የለም። ቆይ ሜሎስ አንድ ጊዜ እኔን አንድ ያዳምጡ። ይኸውላችሁ የኔና የእናንተን ሞቲቭ እግዚአብሔርም ይረዳዋል፣ ሰውም ይረዳዋል እዚህ ጋር ምን ለማለት እየፈለግን እንደሆነ። ስለዚህ በፍጹም ቅንነት እናውራ። ማንም ሰው ሚውት እንዳያደርገው ሜሎስን በግልጽ እየተናገርኩ ነው። ማንም ሰው ሚውት እንዳያደርገው በጌታ ፍቅር። ሲቀጥል ሞቲቫችንን የሚረዳ እግዚአብሔር እዚህ ጋር ስላለ ኢምፕረስ ለማድረግ ሳይሆን የእውነት እግዚአብሔርን ለማክበር ከሆነ የፈለግነው ትክክለኛውን እውነት ለትውልድ ለመንገር ከሆነ የፈለግነው በደንብ ተግባብተን እናወራ። ለማንም የእግዚአብሔር ጠበቃ የለም እዚህ ውስጥ። ግድ የላችሁም በእግዚአብሔር ፍቅር። ስለዚህ መቼ ተፈጠረ የሚለውን ቃል እየመለሰ ነው ነብዩ። በቃ እግዚአብሔር ዘፍጥረት 1 ላይ የሰው መንፈስ ፈጠረ፣ በመልኩና በአምሳሉ ፈጠረ። እኔ ጠየቅኩትን ላስታውሰው። የኔ ጥያቄ ነው። የኔ ጥያቄ ይሄ ሰው ኤግዚስት እንደሚያደርግ አሳየኝ ያልኩ። ኤግዚስት እንደሚያደርግ አሳየኝ ያልኩ። ይኸውልህ ስማ፣ ሳይፈጠር በፊት ኤግዚስት እንደሚያደርግ አሳየኝ ያልኩ። ለዚህ ጥያቄ ነው በምን ሳይፈጠር እኔ እሺ መሐልሁን በምን ሳይፈጠር መንፈስ ዓለም ላይ እንደነበር ሰው ኤግዚስት እንደሚያደርግ መንፈሳዊ ዓለም ላይ ያሳየኝ። ስለማትሰማ እኮ ነው። እሱን እኮ ነው ሜሎስ፣ እሱን እኮ ነው እየተናገረ ያለው። ስጋ ከመልበሱ በፊት የነበረውን እየተናገረ እኮ ነው እንዴ። ስለማታስጨርሰኝ እኮ ነው። ስለማታስጨርሰኝ ነው። ይኸውልህ ስማ፣ እነግርህ እኮ ነው። ይኸውልህ ዘፍጥረት ከ26 እስከ 28 የሚናገረው ክፍል ሰው በምድር ኤግዚስት ማድረጉን አይናገርም። በቃ ሰው በእግዚአብሔር መልክና አምሳል መፈጠሩን ይነግረናል። ካለመኖር ወደ መኖር መምጣቱን ይነግረናል። አለቀ። ስጋ መበጀት የሚባለው ከአፈር መሰራት የሚባለው የመጣው ከዛ በኋላ ነው። ከአፈር የተሰራው ሰው ደግሞ ወይም ስጋ ተጀመረው። የሰው ስጋ ከምድር አፈር ተሰራ። ይህንን በግልጽ መጽሐፍ ቅዱስ ይነግረናል። በቃ በዛ ውስጥ ደግሞ የህይወትን እስትንፋስ ወይም የህይወትን መንፈስ እፍ አለበት። ስለዚህ መንፈስ በስጋ ውስጥ የተገኘው
ስጋ ከተሰራ በኋላ ነው። ከዛ በፊት ግን የእግዚአብሔርን መልክና አምሳል ይዞ የተገኘው የሰው መንፈስ ነው። በስጋ የአቶ እንትናና የወይዘሮ እንትናን መልክ ነው ያለው። ስጋ ላይ የእግዚአብሔር መልክ የለም። እሺ፣ ስለዚህ እንደተረዳው መልክ የሚለው ስጋችንን የሚያሳይ ሳይሆን መንፈሳችንን የሚያሳይ ነው እያልከኝ ነው አይደል? አዎ። በጣም ጥሩ። እንደዛ ከሆነ መንፈስ ጾታ አለው? አዎ፣ ጾታ አለው። ወንድና ሴት ይባላል መንፈስ? አዎ። ማስረጃ ስጠኝ። መንፈስ ወንድና ሴት እንደሚባል ጾታ እንዳለው። እሺ፣ በጣም ጥሩ። እግዚአብሔር ሰውን ከፈጠረ ጊዜ ጀምሮ ቅድም እንዳልኩት ዘፍጥረት 1 ላይ የፈጠራቸውን በመልኩና በአምሳሉ የፈጠራቸውን ሰዎች ወንድና ሴት አድርጎ ፈጠራቸው ይላል። ስለዚህ የተፈጠረው ካለመኖር ወደ መኖር የመጣው እሱ ተቋርጧል። እየወጣ ነው። ይሰማል? አሁን መጣል። እሺ፣ በደምብ ስማኝ። ይሄ ወንድና ሴት ተደርጎ የተፈጠረው ሰው የሚባዛው በስጋ በኩል ብቻ ነው። ስጋ ምክንያቱም መንፈስ ዓለም ላይ መባዛት የለም፣ አያስፈልግም። ምድር ላይ መባዛት የተፈለገው። ስለዚህ ሰው ሲወለድ የሚዋለደው በዚህ በስጋ አካሉ ብቻ ነው። ነገር ግን ማስረጃውን እየሰጠኝ አይደለም። መንፈስ ጾታ አለው የሚል ማስረጃ እንድሰጠኝ ነው የጠየቅኩ። እየነገርኩ እኮ ነው። አልሰማኝም? አይ አልነገርከኝም። የቱ ጋር ነው የነገርከኝ? እዚህ ጋር የጠቀስክልኝ ነገር ወንድና ሴት አድርጎ ፈጠራቸው እግዚአብሔር አላቸው ብዙ ተባዙ ይላል። ብዙ ነው ተባዙ የሚለው ጾታ ያለው ፊዚካል የሆነ ሰው ነው። መንፈስ ጾታ አለው የምትለኝ ከሆነ አሳየኝ። እሱ ማስረጃ መንፈስ ጾታ እንዳለው ነገርኩ እኮ። ዘፍጥረት 1:26 እኮ ነገርኩ። ዘፍጥረት 1:26 ላይ መንፈስ ናቸው የሚል የለም። መንፈስ ናቸው ይላል እንዴ? በእግዚአብሔር መልክና አምሳል ፈጠረው። መንፈስ ናቸው ይላል። ታዲያ ስጋ ነው? መንፈስ ናቸው ይላል። የእግዚአብሔር መልክ መንፈስ የሚለውን ብዙ ቦታ አስረዳለሁ። መንፈስ ናቸው ይላል ወይ? መንፈስ ናቸው ይላል ወይ? የእግዚአብሔር መልክ ምንድነው ያለ ነው። መንፈስ እዚህ ጋር መንፈስ ናቸው ይላል ወይ ነው ጥያቄ። አይ የእግዚአብሔር መልክ ነው በደንብ ብሏልና የእግዚአብሔር መልኩ ምንድነው እኮ መንፈስ የሚል ከሆነ አሳየኝ ነው ያልኩት እኮ። ሰማኝ። እሺ፣ የእግዚአብሔር መልክና አምሳል እኮ የእግዚአብሔር መልክ እግዚአብሔር መንፈስ እንደሆነ የእግዚአብሔር መልክ በትክክል መንፈስ እንደሆነ መጽሐፍ ቅዱስ ይነግረናል። ይሄንን በተለያየ ክፍል ማየት እንችላለን። ነገር ግን በመጀመሪያ ከእግዚአብሔር መልክ ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ከዛ በኋላ እግዚአብሔር ያበጀው ስጋ ነው። እግዚአብሔር ስጋንም አልፈጠረም፣ ስጋንም አላበጀም። የፈጠረው መንፈስ ነው፣ ያበጀው ስጋ። ያው እንግዲህ ምንም እያሳየኝ አይደለም ያለው። መንፈስ የሚል አንደኛ መንፈስ የሚል አላሳየኝም። ያው 500 በላይ ሰው መንፈስ የሚል ነው ፈልገው መንፈስ መሆኑን አሳየኝ። አዎ መንፈስ የሚለው እሺ፣ በእግዚአብሔር መልክና አምሳል ፈጠረው ይላል። የእግዚአብሔር መልክ ምንድነው ንገረኝ። ስጋ ነው? ድጋሚ እኔን አትጠይቀኝ። ስጋ ነው ወይ? ለጠየቁ ምላሽ የእግዚአብሔር መልክና አምሳል ማለት መንፈስ ነው። መንፈስ የእግዚአብሔር መልክና መንፈስ ይኸውልህ፣ የእግዚአብሔር መልክና ጥያቄ መለስክ። አንደኛ መንፈስ የሚል አሳየኝ ብያለሁ፣ አላሳየም። ሁለተኛ መንፈስ ጾታ አለው ብለህ መንፈስ ወንድና ሴት ነው ብለኛል። ጾታ አለው መንፈስ ብለሃል። በስጋ በኩል ሲገኝ ይኸውልህ፣ ስማ፣ በስጋ በኩል ነው መባዛት ያለው። እግዚአብሔር ግን በመልኩና በአምሳሉ የፈጠረው ሰው በመንፈሱ የእግዚአብሔር መልክና አምሳል ይዞ ተፈጥሯል። ያ የእግዚአብሔር መልክና አምሳል ዘፍጥረት 1:26-28 ድረስ እንደምንመለከተው ተፈጠረ የተባለው ሰው የተፈጠረው በመንፈስ ነው። ካለመኖር ወደ መኖር የመጣው መንፈሱ ነው። ስጋ የተበጀው ቁጥር 2 ምዕራፍ 2 ላይ ሄደን ከአፈር ሲያበጅ ነው። የህይወት እስትንፋስ እፍ ሲልበት በአፍንጫው ወይም የህይወት መንፈስ የገባው የዛን ጊዜ ነው ብዬ ነገርኩ። የተፈጠረው መንፈስ ነው የሚለውን ጥያቄ በትክክል አድሬስ እያደረኩ ነው። አንተ የምትፈልገውን ነገር እንድናገር ነው የምትፈልገው ወይስ እኔም ማምነው እንድነግር ነው የምትፈልገው? የኔ የጠየቀኝ እኔም ማምነውን አይደለ? እኔም ማምነውን እየነገርኩ ነው። አሁን እኔም ማምነው ያ በእግዚአብሔር መልክና አምሳል የተፈጠረው ሰው የገባው እፍ በተባለ ጊዜ ነው። ኦኬ እሺ። አሁንም ሚውት እያደረጉኝ ነው ሞዴሬተሮችሽ። ከዚህ ወደ ሚውት አታርጉት። እሺ ኤውል ሚውት እየተሰማህ ነው አይደል? ልክ ሚውት ሲያደርጉ እኔ ሚውት የሚያደርገውን ሰው
ከሞዴሬተር ላይ አወርደዋለሁ እዚህ ጋር ስለሚያሳይ። እንደዛ ከሆነ ግን አሁንም ሚውት እያደረጉኝ ስለሆነ ማለት ነው። የለም ሚርሲ ይሰማል። አሁንማ እያወራሁ ነው። እዚህ ጋር ሁለት ነጥብ ነው ያነሳሁት። የመጀመሪያው ነጥብ ምንድን ነው ያነሳሁት? መንፈስ የሚል ላሳየኝ ነበር ያልኩት። መንፈስ የሚል ሊያሳየኝ አልቻለም። እሺ ላሳይ። ሰማሁ አይደል ወዳጄ? እኔ ደግሞ ልቀጥል። አልሰማኸኝም? ሰምቻለሁ እኮ የምትለው ስላልሰማኸኝ ነው። በቃ እኔ ሰምቻለሁ። የግዴታ ከሰማኸኝ እንዴት አላሳየኝም? አይጠበቅብኝም እኮ አልስማማም ነው እንጂ ማለት ያለብህ አላሳየኝም። እሺ ካሳየኝ አሁንም አሳየኝ። መንፈስ የሚለውን አሳየኝ። እሺ ይኸውልህ፣ አየህ በእግዚአብሔር መልክና አምሳል የተፈጠረው ሰው እግዚአብሔር ከምድር አፈር ሰውን ካበጀ በኋላ የህይወት እስትንፋስ ወይም የህይወት መንፈስ ማብራሪያ ነው የምትነግረኝ? ማብራሪያ አይደለም፣ ጥቅሱን ነው የምነግርህ። የለም ጥቅሱ መንፈስ ይላል በደንብ ይላል። እሺ አሳየኝ። ቁጥር ስንት ነው መንፈስ? ዕብራይስጥ መጽሐፍ ቅዱስ ላይ ሄድና መንፈስ የሚለውን ቁጥር ስንት ላይ ነው? መንፈስ ነው የሚለው የህይወት ዘፍጥረት ምዕራፍ 1 ላይ መንፈስ የሚለውን ምዕራፍ 2 ቁጥር 7 ኦኬ። ጾታ ያለው ብለ የጠቀሰው እኮ ዘፍጥረት 1:28 ነበር። ተውኮሱን እሱንማ በእግዚአብሔር መልክና አምሳል ሲፈጥር ወንድና ሴት አድርጎ ፈጠራቸው እኮ። እሱን ተውከው። ጾታ የሚለውን በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው እያለ እኮ የወንድና ሴት የተባለው መንፈስ ነው አለኝ አይደል? ኮኪ መጀመሪያ መንፈስ አይደለም ያልከው ጥያቄ በትክክል እሺ። ካንዳችሁ ጋር የሚያወራው ሁለታችሁ ያወራችሁ አይደለም። እኔ እኮ መሀል ገብቼ ላስረዳ ብዬ ነው። እሺ እንደዛ ከሆነ ነብዩ ይቆይና ካንቺ ጋር ላውራ አስረጂ። እሺ የሚለው ምን መሰለ? ወንድና ሴት አድርጎ ሲፈጥራቸው በእግዚአብሔር መልክ ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው። የእግዚአብሔር መልክ ደግሞ መንፈሱ ነው። ስለዚህ ወንድና ሴት ተደርጎ የተፈጠሩት መንፈሳቸው ነው ወይንስ አይደለም? ነው። እነሱ መጀመሪያ ኤግዚስት ያደርጉት ዘፍጥረት 1:27 ላይ በመንፈስ ነው እንጂ ስጋን አልለበሱም እኮ። ወንድና ለበሱት ዘፍጥረት 2 ላይ ነው። ወንድና ሴት አድርጎ ፈጠራቸው የሚለው ኮኪ መንፈሳቸውን ነው። መንፈሳቸውን አዎ፣ ኤግዚስት አላደረጉም። በስጋ ኤግዚስት አላደረጉም። መንፈሳቸውን ነው እኮ መንፈሳቸውን ነው። እሺ መንፈስ አንቺ መንፈስ ጾታ አለው ነው የምትይ ወይ? እኔን ተወኝና ከሱ ጋር አውሩ። እኔና እናንተ ማለት ነው። ለምን ገባሽ ታዲያ? ለምን ገባሽ? ኦኬ እኔን ተወኝ ለምን ትኛለሽ? እኔ ቤት የገባው እሱ ነብዩም አንተም እኔ ቤት የገባችሁት እናንተ አይደለም። እኔን ተወኝ ለምን ትኛለሽ? የገባሽው ስልሽ እኮ ከሱ ጋር እያወራ ላስረዳልሽኝ። ስለዚህ አንቺ መንፈስ ጾታ አለው ብለሽ ነው የምታምኚው አልኩሽ። እኔ ተናገርኩት ነው ያስረዳው እሱ ያስረዳው። ስለዚህ አታምኚበት ላይ አታምኚ እሷን ተዋት። ነብዩ ሲያወራ እዚህ ጋር እኔ ደግሞ እንዲህ ብሎ ነው ያለው እኮ። እንደዛ ያልሽው አምነሽበት ነው መንፈስ ጾታ አለው በሚለው? እኔ ሁለታችሁ የምታወሩትን ኤክስፕሌን እያደረኩ ነው። እኔ ማምንበት እሱ ያወራውንማ እኮ አውቀዋለሁ። አንቺ ላስረዳ ስትይኝ እኮ እሱ ያመነውን ነገር ታብራራልኝ። እሱ ያልሆነ አውቀዋለሁ። ስህተት ነው የምለው እኮ ስላወቅኩት ነው። ስህተት ነው የምለው ስላወቅኩት ነው። ስለዚህ አንቺ አልገባኝም አላልኩም። ትምህርቱ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱስ ላይ አላሳየኝም ያልኩት ነው እንጂ አልገባኝም አላሳየኝም ያልኩት። ዘፍጥረት 1:27 ላይ ሰዎችን ሲፈጥራቸው ወንድና ሴት አድርጎ ፈጠራቸው ሲል ስጋ ሳይለብሱ በፊት ተፈጥረዋል እኮ። እነዚህ መንፈስ ናቸው፣ መንፈስ ናቸው ያልኩት። ስፒሪቱን ነው የፈጠረው የሰው ልጅ። አላሳየኝም ነው ያልኩት እኮ። እምነትሽ ካልሆነ መንፈስ ነው አትበይኝ። ዘፍጥረት ምዕራፍ 1:27 ላይ ያለው ወንድና ሴት መንፈስ ነው አትበይኝ። እምነትሽ ካልሆነ እምነትሽ ከሆነ ነገር ያለ ያለው ነገር አልገባኝም ስላልክ እዚህ ጋር አስረድቶሃል 27 ላይ አልኩ። እሺ ስለዚህ አንቺ መንፈስ ወንድና ሴት የሚለው መንፈስ አይደለም። እኔ አስወጣኝና ነብዩ የተናገረው እሺ አትግቢብን። እሺ አትግቢብን፣ አታብራሪው። ግን አልገባኝም ስትል ነው አይደለም። አላሳየኸኝም ወንድና ሴት የሚለው መንፈስ ለመሆናቸው አላሳየኸኝም እያልኩት ነው ከቅድም ጀምሮ። እንደዛ ስለው አንቺ ላስረዳልሽኝ። የምታስረጅኝ ከሆነ እምነትሽ የሆነውን ነገር ነው የምታስረጅኝ። እምነትሽ ካልሆነ እኮ ማስረዳት አይጠበቅብሽም እኮ። እየሰማን እኮ ነው ሜሎስ። አሁን አንተም ራሱ ስትናገር ማለት ነው ነብዩ የምትፈልገውን ነገር ያለው እንደዚህ ነው ብዬ አስረዳዋለሁ ለነብዩ። አይ ችግር የለም አታስረጅ። ምክንያቱም የእግዚአብሔር ቃል ነው የምናወራው። የእግዚአብሔር ቃል ስናወራ አንድ አቋም ይዘን እናወራ። 5-4 ሆነን አናወራ። ሜላ ይቅርታ ኮኪ ሰላም ብያለሁ። አይ ኤርሚዬ እንደዚህ አልጠብቅህም። አንተ ታላቅ ነህ፣ ትልቅ ነህ፣ ሲኒየር ነህ።
እንደዚህ አይነት እሳት የተሳሳተች ስተት ምናምን ብለህ ጀጅ ማድረግ አልነበረብህም። መጀመሪያ ምንም ሳትሰማ ሳታውቅ የማከብርህ የምወድ ሰው ነህ። ስለዚህ እንደዚህ አይደለም መባባል ያለብን። እኔ ለክርክር አይደለም የከፈትኩት ቤቴ የከፈትኩት በጣም ከማከብራቸው ወንድሞቼ ጋር በስርዓት ለማውራት እንጂ ማናችንም የእግዚአብሔር ጠበቃ አይደለን። እሷ እንዲናት እሷ እንዲናት ብላችሁ ከጻፍክ በኋላ እንደገና እዚህ ጋር ፕሊዝ እኔም አከብርሻለሁ፣ ወድሻለሁ። ሚዩት አታድርጉኝ። ወድሻለሁ፣ አከብርሻለሁ። የጌታ ልጅ ነሽ አይደል? ሁለቱ እኔ እንደማከብርህ እኔ እንደምወድህ እኔን ምንም ነገር ሳታወራኝ እሷ ማለት እንዲህ አይነት የስህተት እሳት ሆናለች እንዳትገኝ እየሰማዎች ስለሆነ ማለት ነው። እሱም በኋላ ሁለቱ ያውሩ፣ አትግቢባቸው። ሰው ጫጫታ ይሆን ያልኩሽ። እኔ እና አንቺ እናወራለን። ሁለቱ ያውሩና ሁለቱ ብቻ ያውሩ። ከዛ ደግሞ እኔ እና አንቺ እናወራለን በዚህ ጉዳይ ላይ ማለት ነው። ችግር የለም። አሁን አንቺ ብቻ ሁለቱ ብቻ ነው። እኔም አልከፍኩም ስለጻፍክ ነው። ፕሊዝ ሚዩት አያድርጉን። ኦኬ ይሄ አንቺ ታታድርጉት። ግን ኤርሚ ቀድመህ እዚህ ጋር ስለጻፍክ ከኔ ጋር በደንብ ሳናወራ ጽፌያለሁ። ከሰማሁት ነገር የተነሳ ማለት ነው። ኦኬ ጽፌያለሁ። አልጻፍኩም አላልኩም። ሰው እያነበበው 600 ሰው ያነበበው ጃጅ የምንደራረገው አሁን እኔ ጃጅ አይደለም ያደረኩት። ከሰማሁት ትምህርት የተነሳ ከሙግታችሁ የተነሳ ጻፍኩኝ። የጻፍከው ለምን የጻፍከው ብለሽ ካልሽ በኋላ ሰጥሻለሁ መልስ ማለት ነው። አሁን ሁለቱ ይቀጥሉ። ጥሩ ስለሆነ እኛ እንሰማለን። ታፕኮፒንግ ሼር እያደረግን እነሱ ሲጨርሱ እኔና አንቺ በዚሁ ጉዳይ ላይ እናወራበታለን ማለት ነው። ኮኪዬ ቴንክ ዩ። አንድ ግን ማመን ያለባችሁን ነገር ልንገራችሁ። ሁላችሁም እዚህ ጋር ማናችንም የእግዚአብሔር ጠበቃ አይደለም። ማናችንም ግሩፕ አንጫወት። ማናችንም አንዱ ክሪቲሳይዝ እያደረገ አንዱ አገልጋይ ነኝ። እኔ ክርስቶስ አገልጋይ ነኝ። እኔ ቤተክርስቲያን ጠባቂ ነኝ። በተሰጠኝ ጸጋ እኔ ለክርስቶስ ጠበቃው ነኝ። የእግዚአብሔርን ቃል እጠብቃለሁ ማለት ነው። የክርስቶስን አካል እጠብቃለሁ። አንቺ ላትሆኚ ትችያለሽ ኮክዬ፣ እኔ ግን የክርስቶስ ጠበቃው ነኝ። እሱን ጥብቅና እንዴት እንደሆነ በኋላ ስንደርስ እናወራለን። እነሱ አሁን ያወሩ። በቃ ኮክዬ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ። አይደለም እንደዚህማ ብሎ ቴንክ ዩ ብሎ የለም እኮ ኤርሚዬ። ምን መሰለህ የምፈልገው ማንም የክርስቶስ ጠበቃ አይደለም አትበይ። እኔ የቤተክርስቲያን ጠበቃ ነኝ። እኔ የቃሉ ጠበቃ ነኝ። የቃሉ ጠበቃ ልትሆን ትችላለህ። የራሱ የእግዚአብሔር የክርስቶስም ጠበቃ ለቃሉ ጠበቃ ሲሆን የቤተክርስቲያን ጠበቃዋ ነኝ ማለት ነው። ጠባቂ ነኝ ማለት ነው። የክርስቶስም ለክርስቶስ ቤተክርስቲያን ጠባቂ ነኝ ማለት ነው። ያ ቴንክ ዩ። እነሱ ቆይ እነሱ ያውሩ። አይደለም የፈለግነውን ከጻፍን በኋላ እንደዚህ ትህትናን ማሳየት የለብንም። በፍቅር በመከባበር ሁላችንም ወዳችኋለሁ፣ አከብራችኋለሁ። በነገራችን ላይ የማምንበትን የማመን መብት አለኝ፣ የምታምኑበትን የማመን መብት አላችሁ። በተረፈ ግን እሷ እንዲህ እሱ እንዲህ እያሉ እሷ መርዝ እሷ እሳት ተመርዛለች መርዝ እያሉ ሰውን ለሰው ልጅ ልክ የጻፍኩት በኃይሉ ዮሐንስ ትምህርት ተመርዘሻል ያልኩት ኮክዬ አንብበሽዋል ያልሽ በኃይሉ ዮሐንስ ትምህርት ተመርዘሻል። ኃይሉ ዮሐንስ ማለት በፊታችን መቆም የማይችል ደጋግመን እዚሁ ሶሻል ሚዲያ ላይ ፌስቡክ ላይ እኔና ወንጌላዊ ናቲ እንደዚሁም ደግሞ ኢዮሲም ሆነን ደጋግመን ጥሪ ስናቀርብለት በአደባባይም ፈርቶ የቀረሰው ማለት ነው። ስለዚህ አይደለም ማን ነው ያስወረደው? እሺ ኤኒዌይስ ቀጥሉ፣ ሁለታችሁ ቀጥሉ። እሰማለሁ እና ወጥቶት ነው። ስለዚህ ያስገብቻለሁ። አየሽው አይደል? ኮኪ ሞዴሬተሮች ናቸው ያስወረደው። ለምን እንደው ታውቃላችሁ? በይሄ ግሩፕ ስራ ማንንም ስላልጠቀመ ነው። እኛ የግሩፕ ስራ አይደለም የያዝ ነው። ያስወረዱ ግን ሞዴሬተሮች ናቸው። እኔ አይደለም ያወረድኩት። አይ አንተ አይደለም፣ ለዛ ነው ያስወጣው። አስገባው። ስለዚህ ኃይሉ ዮሐንስ ማለት ትምህርቱ አጋንንታዊ መሆኑን እኛ ዛሬ አይደለም እሱን ከሱ ጋር እሱ ባለበት አሁን ሰው በሌለበት ማንሳት ሰው በሌለበት የሌላ ሁለቱ ናቸው ያወሩ ያሉት እኮ ሁለቱ ናቸው የሚያወሩት። የኃይሉ ዮሐንስን መርዛማ ትምህርት አንቺ ውስጥ አግኝቼዋለሁ። አሁን እዚህ የሚያወራውም ሰውዬ ውስጥ አግኝቼዋለሁ። ስለዚህ እኔና አንቺ እናወራለን። ሜላና ነባ ያወሩ፣ እኔና አንቺ በኋላ እናወራለን። ቴንክ ዩ። እሺ የምትፈልገውን መጠየቅ የምትፈልገውን ሀሳብ መናገር የምትፈልገውን ሀሳብ መቀጠል ትችላለህ። እሺ እንጠቅልለው። መልካም ምኑን ነው የምንጠቀልለው? ግን ምንድን ነው ያልከኝ? አይ እንጠቅልለው ስትል ምኑን ነው? መንፈስ ጾታ አለው የሚል ትምህርት መጽሐፍ ቅዱስ አያውቀውም።
ይህም ትምህርት ደግሞ የኤቫንጀሊካል ትምህርትም እንዳልሆነ እዚህ ውስጥ ያላችሁ ሰዎች ወቁልን። መንፈስ ጾታ አለ ወንድና ሴት ነው የሚል የወንጌል አማኞች ትምህርት አይደለም፣ የፕሮቴስታንት ትምህርት አይደለም። የለው የሚል ብታስጠቅስልን የለው የሚል ብታስጠቅስልን በቃ ልንጠቅልሉ አይደል ሐሳባችንን አትግብም። አትጠቅስልን። እሺ ላይፋት ተጠቅስዳት ወጣቢ ሚውት አድርግና ልጨርስ። ከዛ አንተም በጊዜ ታወራለህ እኮ ቀላል ነገር ነው። ስለዚህ እዚህ ውስጥ ብዙ ሰው ስላለ ኦርቶዶክስም ስላለ ሙስሊምም ሊኖር ስለሚችል ግልጽ ማለት ፈልጋለሁ። ይሄ የፕሮቴስታንት ትምህርት አይደለም። መንፈስ ወንድና ሴት ነው የሚል የፕሮቴስታንት የኢቫንጀሊካል ትምህርት አይደለም። ምን ማለት ነው? የኛ ትምህርት አይደለም ማለት ይሄ ስህተት ትምህርት ነው፣ የኑፋቄ ትምህርት ነው። ከኛ ጋር አንድ አይደሉም ማለት ነው። እንደዚህ ብሎ የሚያምን ሰው ከታች እያየው ስለሆነ ማለት ነው። የቱ ጋር ነው የሚለው እሱ? ቆይ ወዳጄ ቆይ በራስህ ሰዓት ታወራለህ። በራስህ ኖ ጥያቄም ጠይቅህ በራስህ ሰዓት ታወራለህ። የኔን ሐሳብ አሳይ ወዳጄ። በራስህ ሰዓት ታወራለህ። እኔ ልቀጥል ወዳጄ። ትንሽ አላወራም ወዳጄ፣ ብዙ አላወራም። 2 ደቂቃ ብቻ ጠቀላለሁ። ከዛ አንተም ታወራለህ፣ ኮኪም ታወራለች። ምን ችግር አለው? እሺ ግልጽ መሆን ስላለበት ነው። ሁለት አንድ እምነት ኑሯቸው የሚወያዩ ሰዎች አይደለንም። ሁለታችን የተለያየን ሰዎች ነን። የፕሮቴስታንቱን ትምህርት የኢቫንጀሊካሉን ትምህርት አይደለም። መንፈስ ጾታ አለው የሚል ስለዚህ አንተ ሰው መሀል አትግባ እንዴ። እሺ የኛ ትምህርት አይደለም። ይሄ በጣም ሊሰመርበት ያስፈልገዋል። ይህን ግልጽ ካደረኩ በኋላ ዘፍጥረት ምዕራፍ 1 ቁጥር 26 ላይ የእግዚአብሔር ቃል በደንብ ነው የሚናገረው። እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትና ምድርን ሁሉ በምድር የሚንቀሳቀሱትን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርን ሙሏት፣ ግዟትም፣ የባህር ዓሦችና የሰማይ ወፎችን በምድር የሚንቀሳቀሱትን ሁሉ ግዟቸው ይላል። እዚህ ጋራ መንፈስ ናቸው የሚል ቃል የለውም። እንደዚህ አይነት ትርጓሜ የለም። ሰው ነው የሚለው። ሰው ደግሞ የተባሉት ለማን ናቸው? ወንድና ሴት የተባሉት ናቸው። ወንድና ሴት ምንድን ነው የሚያሳየው? ጾታን ነው የሚያሳየው። ስለዚህ ወንድና ሴት የተባለው ይሄ ሰው የተባለውን አዳምና ሔዋን ስፔሲፊካሊ ስናደርገው ሁለቱን ነው የሚያሳየው ማለት ነው። ስለዚህ ጋራ ወንድና ሴት የተባሉት ስለ ጾታቸው አይደለም የሚናገረው። ሰው የተባለው አዳምና ሔዋን እነሱ ናቸው ምን የሚያደርጉት? የሚባዙት እንጂ መንፈስ አይደለም የሚባዙት። ኖ የአዳምና ሔዋን አይደለም። ኖ ይሄ በራስህ ሰዓት ትናገራለህ ወዳጄ። ኖ ምንም ኖ ያንተ ምን ሆኖ ነው አልተባለም። ያንተ ትምህርት አዳምና ሔዋን አይልም። ኬት አምጥተህ ነው አዳምና ሔዋን የምትለው? እሺ ማን ናቸው? እሺ ማን ናቸው? ነብዩ ማን ናቸው? ሚውት ነህ። ሰው የተባለ ሁሉ ሰው ማስረጃ እስቲ። ሁሉ ሰው ነው የሚለው ወንድና ሴት ሰው። እዚህ ጋር እግዚአብሔር ባረካቸው የሚለው ሰውን ሁሉ ነው። ሰውን ነው የሚለው። አዳምና ሔዋን ሰውን ሁሉ ነው የሚለውን አሳየን ማስረጃ። ሰው በቃ ሰዎች ወንድና ሴት አድርጎ ፈጠራቸው። ሰው ወንድና ሴት የተባሉት ምንድን ነው የፈለገው? በስማችን እንዲጻፍ ነው እያንዳንዳችን ስም። ወንድና ሴት የተባለው ሰው ሁሉ ነው። በቃ አዳምና ሔዋን የሚል የለም። ኬት አምጥተህ ነው አንተ አዳምና ሔዋን የምትለው? ማስረጃ ልስጣ። ዘፍጥረት ምዕራፍ 5 ቁጥር 2 አንብቢልን ኮኪ ከቻልሽ። እሱ ከዛ በኋላ ነው ሌላ ነው። ዘፍጥረት 5:2 ማስረጃ ኬት አመጣልኝ? ማስረጃ ላሳይ። ማስረጃ ላሳይ። ይሄኛው አይልም። ማስረጃ ማጥቀስ ይባላል እንዴ? ማስረጃ ላቅርብ። ዘፍጥረት 5 ማስረጃ ሌላ ሌላ ኮንቴክስት ነው፣ ሌላ ሐሳብ፣ ሌላ ኮንቴክስት አለ። ማስረጃ አረ ማስረጃ ነሽ ያወራበት አንብብሽ ላምብበት። እንደዚህ ዘፍጥረት ስንት? ምዕራፍ 5 ቁጥር 1 ወንድና ሴት አድርጎ ፈጠራቸው፣ ባረካቸውም፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው። በቃ ስለዚህ እዚህ ጋር የሚያወራው ዘፍጥረት ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ እግዚአብሔር አዳምን በፈጠረበት ቀን በእግዚአብሔር ምሳሌ አደረገው፣ ወንድና ሴት አድርጎ ፈጠራቸው፣ ባረካቸው፣ ስማቸውን በፈጠረበት ቀን አዳም ብሎ ጠራቸው ይልና ከዛ በኋላ ምንድን ነው የሚያሳየን? ብዙ ተባዙ አይደል የሚለን? ከዛ ዘፍጥረት ምዕራፍ 1 ቁጥር 28 ጀምሮ ያየ ነው። እዚህ ጋር ምን ይላል? ትውልዱን ይነግረናል ማለት ነው። አዳምም ማን እንደወለደ ቆይ ጨርሶታል። በፈጠራቸው ቀን ከሆነ ባበጃቸው ቀን ስላልሆነ ቶታል ሐሳቡ ከኔ ጋር ነው የሚስማማው። አመሰግናለሁ። ቀጥል።
በቃ ችግር የለው። ሰው እኮ ሰምቷል። የለም አዳምና ሔዋን ስለመሆናቸው ማስረጃ የለህም ማልከኝ፣ ያው ማስረጃን አቀረብኩ ማለት ነው። ዘፍጥረት ምዕራፍ 1 ላይ ማስረጃ አይደለም ይሄ። ኧረ መሀል አትግባ። ኧረ ተው ትክክል አይደለማ፣ ማስረጃ አይደለማ። ከኔ ሐሳብ እኮ በኋላ ላይ ታወራለህ። ልክ ካልሆንኩኝ እንዴ ወይም እሺ አውራና ጨርስ፣ ከዛ እኔ ላውራ። እንደሱ ይሻላል። ጨርስ። እንደዚህ እናድርግ። ማስረጃ አይደለም ይሄ ከኮንቴክስቱ ጋር አይገናኝም ካለ እሺ የትኛው ነው ማስረጃ የሚለውን እንደዚህ ከስር ይሄዳል። አዎ እኔ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 5ን ጠቀስኩኝ። እሱ አይደሉም አዳምና ሔዋን አይደሉም ሁሉም ሰው ነው የሚያሳየው የሚል ከሆነ ማስረጃ ያሳየኝ ከመጽሐፉ። ቀጥል። የኔ ሐሳብ ከመጀመሪያም የተነሳውበት በመጀመሪያ ፈጠራቸው የሚለው ሰውን ሁሉ ነው ያልኩት። ሰው ሁሉን በፈጠራቸው ቀን ከሆነ ዘፍጥረት ምዕራፍ 5 የሚያወራው ስለኔ ሐሳብ ነው እንጂ በስጋ በተገኙበት ቀን አዳምና ሔዋን በተባሉበት ቀን ወይም ስጋቸው በተበጀ ቀን ከምድር አፈር አበጀው ባለ ቀን የሆነ ስላልሆነ ሐሳቡ ሙሉ ለሙሉ ለኔ ሐሳብ መደገፊያ ነው እንጂ የሚሆነው አንተ የምትለውን አዳምና ሔዋን በምድር መገኛቸው የሚያሳይ ክፍል አይደለም። ያው እንግዲህ ሰምታችሁታል። የጠቀሰው አንድ ነገር የለም፣ ምንም ነገር ሳይጠቅስ የራሱ ሐሳብ ነው። እንደ ራሱ ሐሳብ ነው። አንተ የጠቀስከውን ክፍል ሚውት አድርጌ ነው የሰማው ወዳጄ። አንተ የጠቀስከውን ክፍል ነው የጠቀስኩት ነው ያለው። ለምን ትገባበታለህ? ለመግባባት ያውሯ። ይሰማል እኮ ይሰማል። ሜሎስ ካልሰማ ሜሎስ አልሰማህም ብሎ ነብዩ ካልሰማ ነብዩ አልሰማ። ሜሎስ ይሄንን ሳይሰማ ቀርቶ እስካሁን ድረስ አላልሽኝም። ምን እንኳን ታዲያ አልሰማሁም። እስካሁን ድረስ እኔ አልሰማሁም። ይኸውልህ እኔ የማውቀው ማን ነው ኤርሚዬ? እኔ የማውቀው አንድ ነገር ከሰማሁ ሰማሁ። ኮኪ ሞዴሬተሮች ስሙት እያደረጉ ነው። እሺ ካልሆነ እየተደረገ አሁንም ሚውት ያደረጉት ነው። ሚውት የሚያደርገውን ሰው አየዋለሁ። ሚውት እያደረጉ ነው። ኮኪ ቆይ አንድ ጊዜ ሰውየውን አየዋለሁ። ሰውየውን እዚህ ጋር ስለሚመጣልኝ አየዋለሁ። ኢንቫይት ካልሆነና በሜላ ቤት ከፍተን እኛ ቤታችን እናወራለን። የሚመጣ ካለ ለምንድን ነው እንደዚህ የምታደርገው እኮ? ታዲያ ምን ያድርገው? ሚውት እያደረጉ ሜሎስንም ሚውት ያደርጉታል። እኔ አስተካክለዋለሁ አልኩ አይደል? አስተካክዩ። ለምን ያደርጉታል? ሚውት ያደርገው እዚህ ጋር ሰውየው ልክ ሲጽፍልኝ እኔ አስተካክለዋለሁ። ከዛ በተረፈ ሌላ እሱና እሱ ሲያወሩ ይሰማል። እኛም ሁሉ ስለምንሰማው እኮ አንቺም ስለሰማሽ እኮ ነው የመለሽው። ሜሎስ አልሰማውም ብሏል። አንቺ አትግቢ። ሰው አልሰማውም ካለ እኔ አልሰማውም እንዳለ ነው ማቀው። ኖ አልሰማውም አላለማ። አልሰማውም ካለ ለማብራራት ነው የሚሄደው። ነብዩ አልሰማውም አላለም። ሜሎስ ያለው እንደዚህ ነው የምለው። ኮኪ መቼ ያኔ አልሰማውም አልኩኝ አላለም። ምንድነው ያልከው ሜላ? እንዴ እኔ ያልኩት ለሐሳቡ ማስረጃ አላመጣም ነው ያልኩት። በቃ እንጂ አልሰማውም ማለት ማስረጃ የጠቀስከውን ጥቅስ ነው የጠቀስኩት አለ። አንቺ ማብራራት አይጠበቅብሽም ኮኪ። ያ እነሱ ለነሱ እሺ ችግር የለውም። በቃ ሰው አለመግባባት ስለ በአይዲያ አለመግባባት አይደለም እኮ ሰው ከሰማ ለሁላችሁ እንደዚህ ምናምን ከተባባላችሁ እኔ በመሃል ገብቼ እንደዚህ ነው እዚህ ጋር አለው። በቃ ሜላ ሚውት እየተደረክ ነው አሁንም እና በቃኛ ቤት ነው ኤርኒ አይደለም ኮኪ ሚውት እየተደረክ ነገር አልበስ ከሁን እያወራ ነበር ኮኪ። አይ አሁን ራሱ ሁለት ሚውት አድርገውኛል። እሺ አንድ ጊዜ አሁን ከዚህ በኋላ ሚውት ሲያደርጉ ስም እያዳመጥኩኝ ከሞዴሬተር ላይ ያነሳል። አሁን ራሱ አድርገውኛል። እሺ ልቀጥል። እኔ አሁንም ሌላ ማስረጃ ላቅርብ። እንግዲህ እኔ ዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ስለመሆናቸው ዘፍጥረት ምዕራፍ 15 ጠቅሼ አሳይቻለሁ። ልጨምር ወይ እንዴ? በጣም መጨመር እችላለሁ። እንሂድ ማቴዎስ ወንጌል ምዕራፍ 10፣ የማርቆስ ወንጌል ምዕራፍ 10። የማርቆስ ወንጌል ምዕራፍ 10 ቁጥር 6 ላይ ምንድን ነው የሚለው? እንደዚህ ይላል፣ ከፍጥረት መጀመሪያ ግን እግዚአብሔር ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም ብሎ ይናገራል። አሁን እዚህ ጋር ጌታ የተናገረው ለምንድን ነው ከተባለ እዛ ጋር የነበሩት ማን ስለሆኑ ነው? ወንድና ሴት የተባሉት አዳምና ሔዋን ስለሆኑ ነው እንጂ የሰው ልጅን ሁሉ ስለሚወክሉ ነው እንዴ? አይደለም በጭራሽ። ኢየሱስ ራሱ ምሳሌ አድርጎ ያመጣቸው ሁለቱን ነው። ማንን? አዳምና ሔዋንን ሁለቱ እያለን ያስቀመጠው ማለት ነው። የማርቆስ ወንጌል ላይ ያለውን ሐሳብ
ማቴዎስ ወንጌል ምዕራፍ 19 ቁጥር 4 ጀምሮም ደግሞ ያጠናክሯል። እሱም ደግሞ ላመብላችሁ ምን እንደሚል ከቁጥር 4 ጀምሮ። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱም ጋር እሺ ቁጥር 4 ጀምርላችሁ። እርሱ ግን መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። እዚህ ጋር ኢየሱስ ወንድና ሴት አደረጋቸው ሲል ስለ መንፈስ ነው እንደሚያወራው አይደለም፣ ስለ መንፈስ አይደለም። ወንድና ሴት አደረጋቸው የሚለን የት ጋር ነው የምናገኘው? ዘፍጥረት 1:26 ላይ እሱን ነው ጌታ ኮታ ያደረገው። ወንድና ሴት አደረጋቸው። ከዛስ ስለዚህ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይተባበራል። ከሚስቱ ጋር የሚተባበረው በመንፈስ ነው እንዴ? መንፈስ ነው እንዴ የሚተባበረው? እዚህ ጋር ኮንቴክስቱ የሚነግረን አይደለም። ሁለቱም አንድ ስጋ ይሆናሉ የሚለው ቃል አላነበባችሁ ምን? ስለዚህ አንድ ስጋ ምን ስጋ ዘፍጥረት አንድን ነው ጌታ ኮታ ያደረገው። ጌታ ዘፍጥረት አንድን ኮታ አድርጎ መንፈስ አላለም፣ አንድ መንፈስ አላለም። አንድ ስጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየዋል። ይህን ይመስላል እንግዲህ ሐሰት ትምህርት ሲፈርስ። ቴንክ ዩ ጨርሻለሁ። ኦኬ እሺ፣ እንግዲህ ትክክለኛ ትምህርት ስለያዝክ አንድ ነገር መልስልኝ እስቲ። መንፈስ ጾታ እንደሌለው እስቲ ያሳየኝ ከመጽሐፍ ቅዱስ። ወዳጄ ቀጥል፣ ያንተን ሐሳብ አስቀምጥ። እኔ አሳይቻለሁ። እስካሁን ያወራሁት እንደሌለው ቀጥል። አይ መንፈስ ጾታ እንደሌለው ከመጽሐፍ ቅዱስ አሳየኝ። ይህን ብትመልስልኝ ደስ ይለኛል። ምክንያቱም እስካሁን የተናገርከው ስጋ ጾታ እንዳለው ነው እንጂ መንፈስ ጾታ እንደሌለው የሚያሳይ አንድም ክፍል አልጠቀስክም። እስቲ ያሳየኝ። ሚውት አድርገውት ነው? እሺ የለም ሐሳብ የለም እየጠየኩ ነው። የለም ሐሳብ ለምን አታስረዳም? ወይ መንፈስ ጾታ እንደሌለው አሳየኝ የሚለው ጥያቄ ጠይቀን። እሺ ጌታ ምሳሌ አድርጎ ማቴዎስ ወንጌል ምዕራፍ 22 ላይ ከመጋባት ጋር በተገናኘ የተናገረው ክፍል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ማለት ነው። ስለ ጾታ አይደለም ወዳጄ። ከጠየቅ ስማ። አንተ እኮ ልታስረዳም አትችልም። ጠቅሰህ ደግሞ ስመልስልህ ደግሞ መሀል ትገባለህ። ሁለቱም ወዳ አይሆንም። ማስረዳት ትክክል አይደለም። ኧረ ጠየቅ ልመልስልህ። ከጠየቅ በቃ አንተ የለህም፣ በቃ አንተ ማስረዳት አትችልም። ለእምነትህ ምንም መጽሐፍ ቅዱሳዊ ድጋፍ የለህም ይማልክ። ስለዚህ እኔን ጠየቅከኝ። አሁንም እኔ ላይ አትግቢ። እባክሽ ኮኪ፣ አንድ ሰው ለሁለት አታውሩት። አይደለም ምን ያሁን ወሬ አይደለም። ለሁለት አታውሩት። እኛ ማውራት ስንጀምር ቤቱ ሚውት ታረጉናላችሁ። ለሁለት አታውሩት። እነሱ ያው ሁለት ኤርሚ ነብዩ ሲጠይቅ ሜሎስ ይመልሳል። ሜሎስ ሲጠይቅ ነብዩ ይመልሳል እኮ። ራሳቸው ይደማመጣሉ እኮ ራሳቸው ይደማመጣሉ። ራሳቸው ይመልሳሉ። አልተደማመጡማ። ባይደማመጡ ህዝቡ ይሰማና የተወሰነ ደቂቃ ከወሰደ በኋላ ከአንቺ በኋላ ላይ በቃ አልተደማመጣችሁም ብለሽ መዝጋት ይችላል። እሺ ኮኪ አንዴ በቃ እሺ። አንተ ልቀጥለው። ቆይ እንጠይቅ። ሰማነህ እኮ ጥያቄ ነው ወዳጄ። ኖ ቆይ ብሎ ጥያቄ ኖ ኧረ ቆይ እኔ መጀመሪያ የጠየቅኩን ላስቀምጥ መልሴን እንዴ። በቃ ለሚሰማ ሰው ላስቀምጥ። አንደኛ አጽንኦት የምሰጠው መንፈስ ጾታ አለው ለሚለው ነገር አንድ ማስረጃ አላቀረበም፣ የለውም። አብራራ ሲባልም ወደ ጥያቄ ነው የመጣው። ኖ አሁን ኧረ ቆይ ልጨርስ ሀሳቤን። እሺ ካሁን በኋላ ጣልቃ የሚገባ ከሆነ አልቀጥልም። በቃ ዋናው እኔ ፖይንቴን አስቀምጫለሁ፣ ሀሳቡን አፍርሻለሁ። ስለዚህ ካሁን በኋላ ጣልቃ አትግባብኝ። እሺ እንደዚህ ይላል የማቴዎስ ወንጌል ምዕራፍ 22 ምዕራፍና ቁጥርን ይዘህ ብታይ ጥሩ ነው፣ ሌላ ጊዜ ትምህርት ይሆናል። እንደዚህ ይላል ኢየሱስ መልሶ እንዲህ አላቸው፣ ነገሮችን አትነጋገሩ፣ በስነ ስርዓት ተነጋገሩ። ሜሎሲዬ አንተ በጣም ማከረታው ያለ ኦኬ ጨርሻለሁ። በዚህ ነው ይከፍታለን። በሐሳብ ማሳመን ስለማይችል በቃ እንደዚህ የሚያደርጉት ኤርሚ እናንተ ቤት ከፍቱን ካልመጣም ብለዋል። ኮኪ ችግር የለውም። እንደዚህ ነው ቤት ሐሳብ መሞገት ስለማይችል እንደዚህ ነው ቤት የሚያደርገው። ሐሳብ ሰው ነው አታክ የሚያደርገው። እስቲ ሁለታችሁም አታውሩኝ። ሁለታችሁም እስኪ አንተኛው ዝም በል ወይ ደግሞ አንተኛ እመጣለሁ። ቆይ ኮኪ አንቺ ልጅ ቤት አንድ ጥያቄ ልጠይቅ። እኔን ጥያቄ አትጠይቂ ኤርሚ። አንተ መልስ መለስክልኝ። ስትመልስልኝ አንተ ከዚህ በኋላ የምትመልሰው መልስ ስለሌለ አንተ ስህተት ስለሆንክ እንግዲህ እንቀጥል እያልኩኝ በሾርኔ እየነገርኩ ከሆነ እኔ ትክክለኛ ሰው አይደለሁም።
በትክክል ላውራህ፣ በትክክል ልጠይቀኝ፣ በትክክል ልመልስልህ፣ በትክክል ልጠይቅህ፣ በትክክል ልትመልስልኝ ይገባል። ሰው እንዲያጨበጭብልንና ጎበዝ እንዲለን እንዲከተለንና እኛ ጭፍራ እንዲሆነን አይደለም ይሄንን የምናደርገው። ትክክለኛውን የእግዚአብሔርን ቃል እየጠቀስን በትክክል ነው መነጋገር ያለብን። የልባችንን መነሻ ሐሳብ እግዚአብሔር ያውቀዋል፣ ሰውም ያውቀዋል። እኛም ልባችን ውስጥ ምን እንዳለ እናውቀዋለን። አንዱን ዲስግሬስ እያደረግን ዳውን እያደረግን የራሳችንን ሐሳብ መናገር። ማን ነው ዳውን ያደረገውን? ይሄው እዚህ ጋር እንግዲህ ምን ልታሳይ ዳውን አደረገ? ሜሎስ ዳውን ለምን ነው ሁለታችሁ የምታወሩት? እኔ ነኝ። አሁን እሷ ዝም ብላለች። ኖ እሱ ከእሷ ጋር ነው እያወራ ያሉት። አንተ ሚውት ከእሷ ጋር ነው። እኔ ነው ያደረገው። ማንን ነው ስለ ከእሷ ጋር ነው እያወራው ያለው? ኖ እኔ ነው ያደረገው። ያው እኔ ዝም ብያለሁ። አውሩኝ አይደለም ኮኪ፣ አንቺ እኔ አንቺ አይደልሽ አሁን ያወራሽው እህቴ? አዎ ነው ያወራው። ማንን ነው እሱኛው ሚውት አድርጊው እስኪ። እኛን 3 4 5 6 ሚውት ስታርጉ ነበር። ሚውት አድርጊው እስቲ እነሱ የሚያወሩበት ነው። አዎ በቃ እኔ እና አንቺ አይደል እያወራን ያለን? ኮኪ ለእኔ አወራሽኝ። ከዛ እኔ እና አንቺ እኔ ለአንቺ ላወራሽው ሰማሁሽ። ለአንቺ ሪስፖንድ ማድረግ ቆይ ፕሊስ ኮኪ፣ ለአንቺ ሪስፖንድ ማድረግ አለብኝ፣ መመለስ አለብኝ። እሱ መካከል ላይ ገብቶ ማውራት የለበትም። ኦኬ እሱ መካከል ላይ ገብቶ ማውራት የለበትም። ሜላ ለጠየቀው ጥያቄ ከጅምሮ ጀምሮ ሪከርድም ስለተደረጋችሁ አንድም የረባ የመለሳችሁት መልስ የለም። መንፈስ ጾታ አለው ብላችሁ አላችሁ። ቆይ ኮኪ እኔ ነኝ የማወራው። ጾታ አለው ብላ የመለሳችሁት መልስ የለም የሚለው ነገር። እሺ ወገኖች ኑ በቃ ቤት ከፍታለሁ። ቴንክ ዩ ክፈት አንተ፣ እኛም ቤታችንን አንተ ክፈት። ቴንክ ዩ ኮኪ። ግን ምንድን ያየሁትኝ የኃይሉ ዮሐንስ መርዛማ ትምህርት ግን በደንብ አድርገሽ ነው የጠጣሽው። እደውልልሻለሁ እኔ በውስጥ መካከል እየገባችሁ በእንዲህ አይነት ትምህርቱ እንዴት ነው አሁን ከኔ ጋር እንኳን የምትቀጥሉት? እና